አርጌ ስከፍተው አላወቅኩም እኔ በነስቤ ልበለበኝ አይኔ በጣም ለበለበኝ 6 ልጅ እና ባሌን ቀበርኩ ጎመን በስጋ በልታው እዛ ላይ ምን ተጨምሮ ነው የከፈለገችኝ የኔ ነበር እኮ እኔም ቢወስደኝ ይሻል ነበር ያን ቀን እንኳን ገመድ ይዤ በገመድ እንገባ አንድ ሴት ይጃ ነው ያተረፈችኝ እሷ አንድ ቀን 2 አንድ ቀን 1 ከዛ 2 በ11 ቀን ነው የተጠናቀቀ መቃብራቸው ማለት ነው ጎመኑን ከየት ነው ያገኙት ያስመጣችው ከአዲስ አበባ ነው ነው ይሄ መርዙ ምን አይነት መርዝ ነው ሀብቴ ከልጆቼም ጨረሳችሁ ከልጆቼም ማለኩ ብሎ ተናገረን እዚህ አንደኛ ነበር የሚወጣ 9ኛ ክፍል ተክሉ እሱ ይዞ የገዳያ ባለየ ይዞ ቆይ አገኝሻለሁኝ እሰራልሻለሁኝ በማለት ስትዝትባት ሰምቻለሁኝ እንጨት ይዛ እንዲ ስታማስለው ደረስኩበት አለችና ነገረችው ያንዲ ልጅ መርዙን ምግብ ላይ ስለማድረጋቸው በምን እርግጠኛ ናቸው ሆዳቸው በቃ ተውከላ ያረጋቸዋል ሁላቸውም እሱ አልመጣም 7 ቤተሰማት ሁሉ ልጆቿ ብቻ ነው የቀበረችው እህቴ ሁሉ ልጆቿ ብቻ ቀበረች ባለቤቷ ቆማ አልቀበረችም እነዛ 5 ልጆቿ ቆማ አልቀበረችም ሰጣችኝ ነበር መቤታችን ድንግል ማርያም እሷ ከልጆቿ አለሳችም ምን እንደሆነ አላወቅንም ልጆቹ ሰውነታቸው ላይ እንፋሎት እየወጣ ነው እኔም አሞኛል ሁላችንም ነው የታመምነው ድንገተኛ ክፍል ገባሁት ካገባሁት በኋላ ሊነጋ አካባቢ ልጅ ሰደበት በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽማ ባረፈበት ገዳም በዓሏን እናከብራለን ሰኔ ጾምም ይፈታል የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ አንድ ልጅ እንኳን ከብዳን እንኳን 2 ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል እንዴ ያሸከመኝ ልጅ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ ወይዘሮ ዳመነች ደምስስ ይባላሉ ከቡታጅራ ነው የመጡት 6 ልጆቻቸውን እና ባለቤታቸውን በምግብ ላይ በተጨመረ መርዝ ነው የሚሉት እሳቸው አጡ በአንድ ምግብ 6 ልጅ 1 ባል 7 ቤተሰብ እንዴት ልናጣራ ነው እስከ ፍርድ ቤት የደረሰውን ጉዳይ ይዘናል እኔና እሳቸው እንዲያውም እህታቸው ከጎን አሉ አስተዛዛኟ ከናንተ ጋር ነን እናንተም እኛን ምሰሉ እንዴት አላችሁ ሰላም ናችሁ ሰላም ነን እናት እርሶኖት እኔ ነኝ ወይዘሮ ዳመነች ደምስስ እርሶኖት 6 ልጆች እና ባለቤቶን ባንዴ ያጡ 7 ቤተሰቦን በጣም ያሳዝናል
እርሶ እህት ኖት? ታላቅ እህት። በጣም ጥሩ። የተወሰነ ሐሳቡን የተወሰነ እየነገሩን ይሄ ጉዳይ ወደ ፍርድ ቤትም ወስዳችሁት ነበር። አቃቤ ሕግ የሰጠው መልስ አለ። ይሄው ዶክመንቱ እዚህ ጋር ያያዩት ነው። እስኪ ታሪኩንንስ ምንድነው የተፈጠረው? እንደው እግዚአብሔር ያጽናውት። መጀመሪያ ማየ አሜን አሜን። መቼም እንዲህ አይነት በምን ቋንቋ በምን እንደሚጽናና ባላቅም ግን እግዚአብሔር ደግሞ አጽናኙን ይላክልዎት። በርታ በሉ ማየ። እሺ ምንድነው የተፈጠረው? ችግሩ የተፈጠረው እግዚአብሔር እሱ ይፍረድ እንጂ እኔ ምንም ማድረግ አልችልም። ፊት ነው የጀመረችኝ። ፊት ነው እኮ የኔ ነበር የጀመረችኝ፣ የኔ ነበር። አልተገኘሁላትም። እኔ በቃ ምንም አላገኘችልኝም። ብትሰራም አሁን ከጸበል ነው ያለሁት። እኔ እንኳን ሌላ ሰው እሷ ታውቃለች፣ የሰራችኝም እሷ ታውቃለች። ማናት እሷ? ወይዘሮ ሙሉነሽ ዘውዴ ታውቃለች። ምን ወት ናት ለርሶ? ባለቤቴ ወንድም ሚስት ናት እኮ ሚስት ናት። እኔ በቃ ደስ ትለኝ ነበር። አንድ ላይ እንበላለን፣ አንድ ላይ እንላለን። እኔ ጠጋ ስላት እሷ ታረቀኛለች፣ እኔ ጠጋ ስላት ታረቀኛለች። ምንም ቅይም ምናምን የለብንም እኮ ምን የለብንም። ዝም ብላ በቃ ለልጆቹም ቆይ በቃ በልጆቹ ወንድ ነበሩ፣ የኔውን ወንድ ነበሩ። ቆይ ገብሬ ቆይ እንትንም ሲሰሩ ቆይ የሶስታቸው ቆይ ያላቸው እሰራላቸዋለሁ ቆይ ያላቸው በቃ አለቻቸው። እኔ አላውቅም እኮ ዝም ብዬ እግዚአብሔር የሆነ ነገር አመጣብኝ እንጂ ምንም ወጥቼ አላውቅም እኮ ምንም ነገር አላውቅም። እሺ እቺ የጠሯት የባለቤቱ ወንድም ሚስት ማን ነበር ስሟ? ሙሉነሽ ዘውዴ። ሙሉነሽ ምን አደረገች? ልጆቹ ለመሞታቸው ለልጇ ነው አድርጉት ያላቸው። እሷ አልገባችም እኮ መድኃኒት ልጆቹ ያመጡ ልጆቹ ናቸው። አሰፋ መጣች፣ በዛሽ ከተተች። ስትከትም ሌላ ቀን አይገቡም እኮ ቤትም ስልሰራ አዲስ ቤት ሰርቻለሁ። አዲስ ቤት ስልሰራ ራሰው ግቢ መግቢ አሏት። አልበላም አልቀምስም፣ ቢያመኝ አትገባም። ምንም ነገር በቤት ምንም አልቀምስም አለች። ምንም የለብንም እኮ አሁን ማናት? ሙሉነሽ ዘውዴ ቤት ስሰራ አዲስ ቤት ሰርቻለሁ። የሰራው ሰውዬ አስታረቀን። እሱ አሁንም አለ በህይወት አለ። አሁን እርስዎ 6 ልጆች አንድ ባለቤቶን እዚህ ጋር ዶክመንቱ ላይ እንደማየው የአቃቤ ሕግ መልስ ላይ በምግብ መመረዝ እንደውም የሶስቱ መሞት አልታወቀም ይላል። ዝርዝር ነው ይሄ። እርስዎ ግን ስልክ ደውለውም ቀጠሮም ሲያስይዙ 6 ልጅ አንድ ባለቤቴን 7 ነው የቀበርኩት አሉኝ። ከዛ ይሄ የሆነው ደግሞ በምግብ ነው፣ እኔ በሰራሁት ጎመን በስጋ ምግብ ሰርቼ አሉኝ። አሁን ሲጀምሩልኝ ደግሞ ጎመን በስጋው ምግብ ላይ እኔን ትፈልገኝ ነበር አሉ። እንዲያውም አይደለ እኔን ልትገለኝ ትፈልገኝ ነበር አሉ። እርስዎን ግን አላገኘችሁትም። እሺ ምግቡ ላይ ታዲያ እንዴት አሁን ምግቡ ላይ እቺ ያሏት ሴትዮ እንዴት ጨመረች? ምግቡንስ እንዴት ሰሩት? ልጆቹስ እንዴት በሉት? እስኪ ይሄን ይገሩኝ እስኪ። እሺ እሱ ምግቡ እኔ እናቴ በጣም ደካማ ነች። የኔ ባለቤት ነበር የማኖራት ኃይለ ማርያም ነው የማኖራት። የኔ ወንድም የለኝም፣ አባት የለኝም፣ እናት የለኝም፣ ወላጅ የለኝም። ያን ስለሆነ የሷ ያለው ብዬ ሲሄድ ትንሽ ነው ጎመኑም እኮ ትንሽ ነው። ቀቀልኩና ራታችሁ ብሉ፣ እኔ ጧት በልቻለሁ ረፈደብኝ ብዬ አስፈቅጅና ምጪ ያልኳት ልጄ መጣች ከትምህርት ቤት። አንዱም ተኔ ልጅ አለ ቶሎ በሉና ሁለታችሁ አንድ ላይ መጡ አልኳቸው። ቀደመችና ልጄ መጣች። እኔ የትሄድኩ ትንሹ ልጅ ያጠባው ልጅ ይዤ ውሃ ሄድኩ። ሲሄድ አንድ ላይ ነው ያ ውሃ ለእዳ እንቀዳው አንድ ላይ ነው፣ ትንሽ ነው። አየችኝ ያን ውሃ ሲሄድ ነው ያደረገችው። ታልሄድም ነው ምግቡን ሰርታው አስቀመጡት። ጎመን በስጋውን ጎመኑን ከየት ነው ያገኙት? ጎመኑ ከጓሮ ነኝ ያመጣው። ከጓሮ ነው የነቀሉት። ስጋው በሳምንት ነው ያመጡት። ንጡ ስጋ ነው እኮ ጥሩ ስጋ ነው።
በቅርጫ ነው? በቅርጫ ነው። እሺ ከዛ ጎመን በስጋ ምግብ ሰሩ። እርሶ ውሃ ሊቀዱ ሄዱ? ከልጄ ትንሹ ልጄ ይዤ ከ2 ዓመቱ ልጅዎት ጋር ቀድተው መጡ? ቀጀት ስመጣ ቀደመችኝ ልጄ ማለት ነው። የኔ ልጅ ትንሽ ከትምህርት ቤት ቀድማ ገባች እሷ። እሺ ከዛ በላች እሷ። እራት ብሉ ያንሳቸዋል ብዬ እራት ብሉ ይከተለኝ ልጄ ትንሽ እኔ ስከፍተው ከፈት አድርጌ ስከፍተው አላወቅኩም። እኔ በነስቤ ልበለበኝ አይኔ በጣም ለበለበኝ። ከውሃ ቀድተው ሲመለሱ የልጁ ሰጣው ተኔ ቶሎ ብለና ብላ እኔ አህያ ልጫን ብዬ አህያ ይዤ ሄድኩ ወደ ቶሎ ብላ ያሉት ለ2 ዓመቱ ልጅ ነው አይደለም? ተልጅቷ 4 ስንት ነው ገብሬ ተኔ ሄድ ነው ሩቅ ነው ቦታው። እሱ ቶሎ ብለና ብላ አልኩት። ትንሽ ነው የሰጠሁት እሱ ትንሽ ሰጠሁ። ይዘውት ለሚሄዱት እኔ አላወቅኩም። ከፍቼ በቃ አህያ ይዤ ሄድኩ ተልጄ ማለት ነው። እራታችሁ ብሉ ብዬ የልጄ እርሱ አዳር ነው የሚሄዱት አይመለሱም? ሩቅ ነው። እኔ ጧት የበላሁት ነው አልቀመስኩም። እኔ በቃ ጧት የበላሁና እኔ ይውነኛል ብዬ በቃ ሳልቀምስ ለልጆቹ ይሆናል ብለው ትንሽ ነበር እኮ ትንሽ ስለሆነ ተታውት ነው እንጂ በልታውት ቢሆን እርሶም አብራው ጉዴ የእግዚአብሔር ቃል ነው እኮ እኔ ምንም የኔው ታሪክ ነው እኮ ይቅር ቢቀር ይሻል ነበር እኮ እግዚአብሔር እሱ ይወቅ። ምንም ማድረግ አይቻልም፣ ምንም አይቻልም። እግዚአብሔር እሱ ፍረድ እንጂ ምን አገኛለሁ ብዬ አይደለም ያደረገችኝ የከፈለገችኝ የኔ ነበር እኮ እኔም ቢወስደኝ ይሻል ነበር። ያን ቀን እንኳን ገመድ ይዤ በገመድ እንገባ አንድ ሴትዮ ነው ያተረፈችኝ እሷ። የልጆች የሞቱ ቀን ያው በቃ ተክሉ ሞተ ሲባል ለክብር ሽራል እንኳን ሽርትስል ምን ትለኛለች እሷ ገመድ ይዛ እንዲህ ስትል አንቺ ሽራት ያይ ከኋላሽ የሚመጣ ነገር አወቅሽ አለችኝ። እኔ አልገባኝም፣ አይኔም አላወቅኩትም። በቃ ዝም ብዬ አሸዋለሁ። ሻሸው ቤቴ ደረስኩ። የእናቴ ቤት ስሄድ ግማሽ ነው የምነግረው። ይረሳኛል እኮ ጭንቅላቴም ልክ አይደለም። ስሄድ በጣም አመመኝ። ሲያመኝ ምንድነው አልኩት። በቃ እናቴ ያልነገርኳትን እህቴም አለች ከፍራሽ ተኛው። ምንም መተኛት ከለከለኝ። አንዱ በጣም አመመኝ። ልጁን ይራቀጣል ተአመመ። ሳላወቅኩለትም ትንሽ ነው በላ። በቃ እናቴ ምግብ አመጣችልኝ፣ ወተት ሰጠች። የሱ ትንሽ ቀመሰና ለቀቀው። እኔ ምግብ ሰጡኝ በላው። በቃ ሰብነቴ ቀልጥ አለ። አይዞት ማየ ትንሽ ስሜቱም ያው መቼም እንዴት እንደሚጽናና ማላቅም ስሜቱም ሐሳቡ ትንሽ እርሶ እንዲያቃኑልኝ ብዬ ነው። ምንድነው የተፈጠረው? እስኪ የተፈጠረው በጣም ይገርማል። አስደንጋጭና የሆነ በጣም መንፈስ አይምሮ የሚመጣበት ነገር ነው። አይደለም ወለደ ቀርቶና የኢትዮጵያ ሕዝብ ሁሉ ያየ የሰማ በጣም በጥብጦታል። በጣም ከሚገርም ነገር ማለት ነው። እኔ የምኖረው እዚህ አዲስ አበባ ኦሮሚያ ክልል ነው። ትዳር እዛ ነው እና እየኖርኩ እያለ እንደዛ ነገር ተደረገ። አንድ ልጇ ታሟል፣ ቶሎ ድረሱ ተብለናል። ስለ ነገር ይወስናጣል። እኔ ባጭሩ ላስረዳህና አስደንጋጭና በጣም ዘግናኝ የሆነ ነገር ነው። በጣም አይደለም የወለደች እናት ቀርቶ የኢትዮጵያ ሕዝብ ሁሉ ያላረረና ያላዘነ ሕዝብ የለም። ግን መስል አንድ ውሻ ቢገደል አንድ መኪና አንድ ውሻ ቢገድለው ማለት ነው ሄዶ መኪናውን አስቆመው የዛ ውሻ ደም ቢያጠራው እኛ ዘመድ የለንም፣ አዝመድ የለንም፣ ወንድም የለንም። አባታችን በልጅ ነው የሞተው። እናታችን ደካማ ናት። የእሷ ባለቤት ነው የሚረዳት የነበረው። እናቴ ከሚገርም ነገር እኔ ግን ልጅ የለኝም መካመኝ እና በጣም ያስለቅሰኝ የቻለ ጉዳይ የእህቶቼ ልጆች አሁንም ልጅ ናት፣ ግን የእህቶቼ ልጆች እግዚአብሔር የሰጣት ጸጋዋ ሰጥቷት ነበረ። ከልጅነት ጀምሮ ያፈራቻቸው ልጆቿ
ባልተጠበቀ አደጋ ባልተጠበቀ ዘግናኝና አስጠያፊ የሆነ ነገር እንደዚህ አይነት እንኳን በኢትዮጵያ በዓለምም በአፍሪካም በማንም በአሜሪካም እንደዚህ አይነት ነገር ታይቶም አይታወቅም። እንደዚህ ተሰምቶም አይታወቅም። ወንድም ልንገርህና እና ግን እሷ ረዳት የላት እንትን ሚላት የላት። የመጀመሪያ ልጇ 22 ነው 23 አመቱ ነው። እሱ አገረ ማርያም ነው። የሱ ታናሽ ዲላ ነው። ምን ባላሰውበት የ18 ወጣት አለች። እሷ እዚሁ ወለቴ አካባቢ ነበረች። እነሱ እግዚአብሔር አምላክ ሲያወጣቸው ወጥተዋል። የ18 አመት በወጣችበት ቤት ለቀ በወጣችበት በአንድ ወር ከ10 ቀን ይሄ ነገር የተደረገው የጀመሩት እቺን የ18 አመቷ ልጅ የሷ ልጅ እህቴ እሷ በወለደች ጊዜ ነው አራስ ቤት እያለች ነው የጀመረቻት ያደረገቻት ድርጊት 18 አመት በፊት ማለት 18 ነው ይሄንን ቂም በቀል የጀመሩት ማለት 18 አመት ማለት ነው 18 አመታቸው ሆኖታል እሺ ተጣጥመው አያውቁም እሺ ከሚገርም ሁሌ ለኔ ምኖረው አዲስ አበባ ነው ተዳሪም ምን በዚህ ጉዳይ 7 ጨርሰናል እንግዲህ እነዚህ ልጆች ከሞቱ ጀምሮ እኔ ተዳሪም በትኛለሁ ቤቴን በትኛለሁ ቤቴን ዘግቼ ነው ያለሁት ከሷ ጋር ነው ለምንድነው ያለሁት ወገን ይረዳትም አይዞሽ ብሎ ምረዳት መድለት ፍርድ ቤት እንደሊፈታቻለ ቢያንስ የግል ድርጅት አለ ማርታ የሚባል ከቡታጀራ ቀጥሎ ወደ 10 ኪሎ ሜትር የሚሆን ድርጅቱ ማርታ ይባላል ሜሲ ይባላል እዛ ወስደው እዛ አስቀመጧት የአይምሮ ክስተር ዶክተር ታዞላት እግዚአብሔር ይስጣቸው ዳና ተንከባከቧት በጣም እናመሰግናለን በጣም ተንከባከቧት እሺ ኖረች ከዛ በፊት ምንድነው የተፈጠረው እስኪ በደንብ እሳቸውን በደንብ ነግረውኛል በቻሉት 6 ልጅ እና ባሌን ቀበርኩ ጎመን በስጋ በልታው እዛ ላይ ምን ተጨምሮ ነው ማን ነው እስኪ ንገሩኝ እርሱ የበሉት እንግዲህ ማን ቆይ መጀመሪያ ምግቡ ላይ ምን ተደረገ መርዝ ማን አደረገ በዛሽ ልጅ ናት የገዳይ ልጅ ናት ያስመጣችው ከአዲስ አበባ ነው አሉ ይሄ መርዙ ምን አይነት መርዝ ነው ምን አይነት መርዝ እንደሆነ እንግዲህ ሰማይና ምድር ፈጠረው እሱ ይለየው እና ሁሌ ኬዝ እንዳላቸው ነው ሁለት የዋርሳ ሴቶች ማለት ነው ዋርሳ የሁለት ወንድማማቾች ሚስት ናቸው አሳና ሙሉነሽ ማን ነው የሚለው እና የዋርሳ ሴቶች ናቸው ምን ላይ እንደሆነ ኬዝ በጣም እንዳላቸው አለምን ገረረቱ ያቃል መርዙን ምግብ ላይ ስለማድረጋቸው በምን እርግጠኛ ናቸው በክምና በክርት ነው ይሄ መርዛማ ነው የሚያሳየን አሉ እነዛ የቀሩ ልጆች በማን ነው እንትን ያለው በሴትዮ በዋርሳዎች ነው ዋርሳው ነው ይዞ ሄደ እነዛ ተላልቆቹ ልጆች ሄደ በዛ ሻሏት ምግቡ ላይ ስታደርግ ሰው አይቷል እኔ ያላየው ልጅ አይታ ነበር የሞተችው ልጅ 14 አመት የሞተችው አይ እንኳን የነገረችው ልጅ ነበር እሷ እድሜዋ ስንት ነው የሞተችው ልጅ 14 አመት የ14 አመቷ ልጅ ከትምህርት ቤት የመጣችው እሷ ምግቡ ላይ መርዝ ስታደርግ ካየች መርዝ አላየችም እንጨት ይዛ እንዲህ ስታማስለው ደረስኩበት አለችና ነገረችው ያን ልጅ ስትነግረው አሁን ቢጠይቁት እሱም ደበቀው እኮ ሸፋፈነው የቤት ስለሆነ ሸፋፈኑት እኮ እንኳን እኔ ከዛ በሜርሲ ካለው ማለት ነው ምንም አያስፈልግሽም አንቺ ዝም በይና ተጥናኝ ያሉኝ በቃ እሷ እንዴት እቺ የሞተችው ልጅ የ14 አመቷ መርዙ ላይ ስትጨምር ስታማስለው ደርሳለች አሉ አው ሌላ ቀን አትገባም እኮ ከቤቴ ሌላ ቀን አትገባም ከቤቴ እንዲ ትንሽ ሶራል ካለ በተቀመጥኩበት በሳር በቤቱ መጣ ትልቁ ያኛው ስልክ ይዛ ተቸርጅ ነበር ፉል አረገችና የወንድሙ ስልክ ይዛ በቀኑ 2 ጊዜ ትመጣ ነበር በቃ ቤቱ የምን ልታጠራ ፈልጋ ሌላ ቀን አትገባም ሌላ ሰውማ አይገባም እሷ ብቻ ናት የምትገባው የምን ውሻሉኝ 2 ውሻሉኝ ሰው ጠርቶ ነው የሚገባው ሌላ ማንም ሰው አይገባም እነሱ ብቻ ነው አጠገብ ስለሆነ የማጣሩ እነሱ ናቸው የተጠረጠሩ እነሱ ናቸው ጥርጥር አይደለም እኮ እኔ በእግዚአብሔር ኃይል ነው ያለሁት እግዚአብሔር የሰጠኝ ጸጋ ሰጣችኝ ነበር እመቤታችን ድንግል ማርያም እሷ ከልጆቿ አነሳችብኝ ያን ቀን በዛሽ ገባች ወጣች ዛይ ልጅቷ በዛሽ አሰፉብ አመጣች በዛሽ ከተተችዩ የሰራችው
እሷ ናት ቤቴ። እሷ ብቻ አልደበል የሚገባ ሰው የለም። ውሻ አለኝ። እንኳን ሴትዮ ትልልቁ ሴት ጠርቶ ነው የሚገቡት። እኔ ያው ነበር የመጣሁት። ልጄ ደረሰችባት የሞተችው ልጅ ማለት ነው። ሐሳቤ እንዲህ ነው። ከተተችው እሷ ግን መርዝ መሆኑን አላወቀችም ማሽ ልጅ ማለት ነው። አው እኔም አላወቅኩም። እንኳን ድጋሜ አሁን ንገርህና እንዴት ቆዩ እርሶ የሰሩትን ምግብ መቶ ሰው ሲያማስል ምንድነው ብለው አይጠይቁም? በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። እርሶ የሰሩትን ምግብ መቶ ሰው ሲያማስል ምንድነው ብለው አይጠይቁም? አላመስኮልኩ ምንም አልነካሁትም። ሰርቼ የምን ቸኮልኩኝ 8 ሰዓት ሲሆን ጋይ አሁን ቶሎ በልና አንተ ብላ ገብሪ እኔ አህያ ልጫን ብዬ ተነሳ። ቶሎ ብለና ብላ ትንሽ በላና ጎመኑ ትንሽ ቀመሰና ተነሳ። ትንሽም ሆነው የሱ ማለት ነው። የምን ከመጣ በኋላ ተልጆቹ ትንፋሻቸው ነው እንኳን ይልበልብ ነበር። እንኳን ወንድሙ ምን አለ የሱ ወንድም ሁለቱም ወንድም የገዳዩ ባልየው የሱ ወንድም አንቺ አሉኝ። በቃ ያክን ቤት ሁለታቸው ሲወስዱ የትንፋሽ የመድኃኒት ትንፋሽ ነው የሚል አይሌ መድኃኒት ገዛ ነው። ገዛው አለው አሉኝ። እሱ በምሽቱ 2 ሰዓት አንዱ ልጅ ይዞ ተክለ ሃይማኖት ሄደ። ተክሉና የሞተው 9ኛ ክፍል ነበር ልጄ። እሱ አንደኛ ነበር የሚወጣ 9ኛ ክፍል ተክሉ። እሱ ይዞ የገዳያ ባልየ ይዞ 2 ልጅ ይዞ አጭበር ሄደዋል። ቶሎ ብሎና አመጣ። ካመጣ በኋላ ምንም መዳኛ የላቸውም። በጣም ደቀው ሲደቁ በቃ የቀረችም ልጅ ምን ትለኛለች? በይ ተነሱ አንቺም ልክ አይደለሽም አወቁ። በቃ መድኃኒት የሆነ አከል አወቁ። ሳይ አንቺም ታደሽ ያሉኝ። ያን ቀን እኔ አላወቁ ምንም ነገር። በቃ ሰብነቴ ግን ቅልጥ ይላል። አይኔም አልተወኝም። ልጆች በአጠቃላይ ናቸው። ሆዳቸው በቃ ተውከት ያረጋቸዋል። ሁላቸውም እሱ አልመጣም። ልጄ ተክሉ ሳይመጣም ለታች የአንድ ሴትዮ ስልክ ደውልኝን አልኳት። ስደውል የባልዬ ስጠይቀው እንዴት ነው ልጁ ስለው አንድ ልጅ ነው ይዘው ይሄዳ። እንዴት ነው? አይ ቤቱ እንትና አለ በቃ እሱ አልዳንም አለኝ። በቃ ሽራልኩንም እኔ ብድ ስል እሷ ዝም ብላ ቤት ማታስተናግድም አታለቅስም። ገመድ ይዛ እንዲህ በቃ ዞር ትላለች። አንቺ አለች ሽራልኩና እኔ መጣበት አስክሬን መጣበት ቦታ እሄዳለሁ። በቃ ተክሉ ማይደንም ብዬ አይሆንም ሽራልኩ። በቃ ሲሄድ በበራ ነው የሄድኩት። እንዲህ ታየኛለች። ስታየኝ ተመልሼ ሄድኩ። 2 ሴት ነበሩ በቃ የሚያስተናግዱ። እሷ ዝም አለች። ቤቷ ገባች። 2 ሴት የለችም ብሎ ልጁ ጣልኩና ሄድኩ። በቃ እኔ አስክሬን በቃ ሽራልኩንም ተክሉ አይደንም ልጆች በአጠቃላይ አይደኑም በቃ አልኩና ሄድኩ። ሲሄድ እሷ ዝም አለችኝ። ያኛው 2 ሴቶች ተከተሉና ሄዱ። አንቺ ይመጣል አስክሬን ይመጣል። ያኛው ልጆች እግዚአብሔር ለምኝ አለኝ። መለሱኝ። ቤቴ ስልገባ እንኳን አሁን ገመዱ ይዛ ደረስኩባት። ስደርስባት አንቺ ሽራቲ ከኋላሽን መጣ ነገር እንጠብቂ አለችኝ። እሷ ሽራቲ አትበጂ አለችኝ። እንዲ አሁንም ደረስኩባት። በቃ አሁንም አትበጂ ልጅ የሞተበትን ነው እንደዚህ የምትለው የኔ የራሴ እንኳን ሴትዮም አሉት። በቃ እኔ በቃ ከዛ ትንሽም ሳይቆይ መጣ ተክሉ መጣ 9ኛ ክፍል። አንዱም ልጅ መንግስቱ የሚባል ልጅ አለኝ። እሱም መጡ። በቃ ሲመጡ የሉም
በቃ ነፍሳቸው ብቻ ነበር ያሉ። መቅደስ በቃ ሁሉማቸው እሱ አላደሩም ቤት አይደለ ቤት አላደሩ። የመጣው ቀን ነው የምልህ የመድኃኒቱ ልጨርሰልህ። የመጣው ቀን ነው ይሄ በቃ ሰአዩ ማለት ነው። ሲሄድ ስመጣ በቃ አመጡት ልጁ ያመጡት በቃ አይደኑም። አሁን 2 ጊዜ አሁንም አመጡት እንትን ሐኪም ቤት በቃ አንሱት ምንም ነገር ውጤት አላገኘም ባጭበር ውጤት አላገኘም ብሎ አምቡላንስ መጡ። ሲያስመጡ በአጠቃላይ ልጆቼ እኔም ባለቤቴ ሳይመጣም ተነሳን። ልጆቼ ምንም የቀሩም ልጆቼ መቅደስ አልኳት የሞተችው ልጅ ነይ አንቺ እንግቢ ልክ አይደለሽም አልኳት። እኔ ምን ሆንኩ የምን ፈለግሽኝ ልቀቅኝ አለችኝ። አንቺ ልክ አይደለሽም አልኳት። የግድኒ አስገባኋት። በቃ ሲን በቃ ተሸክሞ ተክሉ ያኛው ምንም አይደለም 16 ዓመቱ ማለት ነው። አዎ አሁን እስኪ ቆዩ መጣለሁ ደግሞ ማይ ምን አይነት ልጅ ነው እስኪ ይንገሩኝ። እርሱ የስንት ዓመት ልጅ ነው የሞተባቸው? የ16 ዓመት የ16 የ14 ሴቷ ልጅ የ14 ሴቷ ልጅ እሺ ገብሬ 12 አዎ እሺ ሌሎቹ ማን ነበር ተናገሪ እስኪ ስማን ነው ከገብሬ በታች ያሉት ሲሳይ 2 ዓመቱ ነው የመጨረሻው። እሺ መንግስቱ ስንት እድሜው ስንት ነው? 10 ዓመት ቢሆን ነው 10 ዓመት አንድ ቀረ መክብብ እና ባለቤቱ ጠቅላላ ስንት ልጅ ነው የነበረው እርሶ? እኔ ሳልሞቱትም የሞቱትም ጠቅላላ 6 ወንድ ነበሩ። አንድ ሴትየዋ ነበረች ሴት ነበር። 9 ነበሩ 6ቱ ሞተዋል 3ቱ ተርፈዋል ተባለ። በቃ 7 ናቸው በአጠቃላይ ቤተሰብ የሞቱት። 3 ልጆች ተርፈዋል። አሁን ትልልቆቹ ቤት አልነበሩም። ዲላና አገረ ማርያም ነበሩ። የመጀመሪያ ልጅ አገረ ማርያም ነበረ። ሁለተኛዋ ዲላ ነበረ። ቆይ ሶስተኛዋ ደግሞ 18 እዚህ ወለቴ ነበረች። በዛ ሀገሩ ለቃ በለቀቀችበት በወር ከ10 ቀን ነው የነገር ድርጊት የተደረገ። ህዳር 5 ነው መሞት የጀመሩት። ህዳር በየተራን የሞቱት ወይ አንድ ቀን 2 አንድ ቀን 1 ከዛ 2 በ11 ቀን ነው የተጠናቀቀው መቃብራቸው ማለት ነው። የሰባቱን ቤተሰብ በ11 በ12 የተጠናቀቁት። ወደ ሆስፒታል ገብተውትን በህክምና ተስፋና ምን ነበረው? አጠቃላይ መርዛማ እንደሆነ ዶክተሮችም ተረድተዋል። ዶክተሮቹ ያለውን ሁሉ ነገር ተረድተዋል፣ አይተውታል። እንግዲህ ይሄ ነው ችግሩ። አጠቃላይ የታወቀ በቃ በመርዛማ ነው። አላቀበርኳቸውም ልጆች ያላቀበርኳቸውም 2 ልጆች ብቻ ነው 2 ልጆች ብቻ ነው የቀበሩት። የቀበር ተረጋግ 2 ልጆች አቀብራለች እና 5 ልጆች 6 ልጆች ሌሎች ምን ሆነው ነው ያኔ ታመው ነው እሳቸው በቃ ራሷን ሳተች። 2 እንደቀበረች እነዛ በያኪም ቤቱ ቡታጀራ ጳውሎስ ሆስፒታል ናቸው ያሉት። አንዱ ልጅ ህፃኑ 2 ዓመቱን ይዤ በረርኩ። 2ቱ የመጀመሪያ በቀበርንበት በ3ኛው ቀን እናት አባት የ2 ዓመት ልጅ ይዘን ሄድን ወደ ቡታጀራ ጳውሎስ ገባን። ከጳውሎስ ያው እንደሚድን ሳያውቁ እንደማይድን ሲያውቁ ቀጥታ ወደ ጳውሎስ ተጻፈልኝ። ጳውሎስ ህፃኑን ይዤ ገባሁ። ባለቤቷ እሷ ገቡ። የልዩ ማረፊያ የተሰጣቸው እንግዲህ የተደረገውን ክትትል ተደረገላቸው። እኔ ልጄን ይዤ የህፃናቶች ድንገተኛ ክፍል ገባሁ። ካገባሁት በኋላ ሊነጋ አካባቢ ልጅ ሰደበት የበቃ ልጆች ነበሩ። በጣም ይረብሽ ነገር ነው። ሳይሆን ልያላታቅም አባትና ልጅ እዛው ተቀበሩ። ልዩ ክፍል ተሰጥቷቸው እዛው ተቀበሩ። ህፃኑ ሊነጋ አካባቢ ሰኞ ቀን ነው የወሰድኩት። ማክሰኞ ሊነጋ አካባቢ ህይወቱ አለፈ። ህፃኑ ልጅ ሲሳይ ኃይለማርያም የሚለው በጣም ይዘገንን ነገር ነው። በጣም ልጅ የለኝም ብዬ እግዚአብሔርን አላማርረው ነበረ። በጣም አስጠሊታ በጣም ዘግናኝና አስደንጋጭ የሆነ ጉዳይ ነው። እስኪ አንድ በለው ይሄ ነገር እስኪ ምን ይመስላል? የህዝቡስ ምን ይመስላል?
ሰባት ቤተሰብ ማለት ሁለት ልጆቿ ብቻ ነው የቀበረችው እህቴ። ሁለት ልጆቿ ብቻ ቀበረች። ባለቤቷ ቆማ አልቀበረችም። እነዛ 5 ልጆቿ ቆማ አልቀበረችም። ከሚገርም ሁለት ልጆቿ ብቻ ቆማ ብታስቀብራቸው አንድ ተስፋ ነው። እና ሁሉ ፍርድ ቤቱ ዘግቶብን የፍትህ ወረቀት እንዴት የተፈታችበት በዋስ ፈተናል በወይዘሮ ዳመነች ደምስስ በኩል አንድ ቀን መጥቶ የተከራከረላት የለም ማለት ፍርድ ቤቱም እኔ በፍርድ ቤቱም አላማረርም። እንግዲህ እኔ ያላቅም ምንም ማውቀው ነገር የለም። እንደዚህ እንደምታየኝ ነው። ምንም የራሴ በቃ ሰማይና ምድር ነው ይዞርብኝ። ከጤና ጤና የለኝም። ይሄ ነገር ከተደረገ በኋላ ጤንነቴን አላገኘሁትም። በቃ እህቶቼን ልጆች መስለው አይታዩኝም ነበር። እና ይሄ ወረቀት እንዴት ሊሰጠን ቻለ? የአንድ ልጅ እንኳን ሞት ይከበራል። መንግስት ግዴታ ደሙን ያነሳዋል። 7 ቤተሰብ ቀብረን እንዴት 7 ቤተሰብ መቅበር ማለት 7 ሀገር 7 ጎሳ ተቃጠለ 7 ሀገር በቃ ጠፋ ማለት እኮ ነው። ነገ መነሻና መድረሻቸው ያልታወቁት ተምረው ሳይጨርሱ ሩጠው ሳይጠጉ ተናግረው ሳይጨርሱ እስኪ አንድ በለን የኢትዮጵያ ሕዝብ አንድ በለን። በጣም አሳዛኝና አስደንጋጭ የሆነ ጉዳይ ነው ይሄ ነገር። ምን ይመስላችኋል? እስኪ እና ማንም ይረዳት የለም። ወንድም የላት፣ አባት የላት፣ እህት የላት። ያለችው አሁን ከዛ ከግል ካስቀመጧት ሆስፒታል 4ኛ ወሯ ይዛለች። እዛኔ እየረዳትም ነበር፣ ምን እያረጉላት ነበር። ቡታጅራ ኪራይ ቤት ፈልገው አግብተው በባዶ ቤት እንትናላት ለቀቋት። ገባች። ከገባች በኋላ ማግስቱ የሆነ ነገር ገዝተው ሰጥቷት ከዛ በኋላ ዞር ብለው እንኳን ሊያዩት አልቻሉም። ይሄ ይገባል ወይ? ይሄ ይደረጋል ወይ? እንዴት ነው? የአንድ ልጅ እንኳን መብት እንኳን አይፈለግም አይከበርም። እስኪ ይሄንን የኢትዮጵያም ሕዝብ አንድ ይበለው፣ መንግስትም አንድ ይበለው። እስኪ 7 ቤተሰብ መቅበር ማለት በአንድ ቤት ለአንድ እናት አይከብድም? ይከብዳል አይደለም? ለወላጅ የወለደች እናት ለማንም የሚከብድ ነገር ነው። ለማንም ዘግናኝና አስጠያፊ የሆነ በጣም ዘግናኝ የሆነ ነገር ነው ይሄ ነገር። እኔ አሁን በጣም እሺ አቃቤ ሕግ ይሄን ጉዳይ ምን ብሎ እንደጻፈ ያያየው ነው። እዚህ ጋር ወደሱ መጣለሁ። እኔ ማወቅ የፈለኩት እንደው ምንስ ያህል ሰው ቢጠላላ እሳቸውም እንዳሉኝ ከሆነ ማለት ነው እሱ ጉዳዩን ካመን እሱን እንኳን የተወሰነ እናጥራው ብንል ማለት ነው። እንዴት ልጅ ላይ እንዴት 6 ልጅ ላይ እንዴት ምግብ ላይ እዚህ ደረጃ ከሆነ እንደው በምን ጉዳይ ተጣልተው ነው ይሄን ያህል ደም ያቃባው? ለዛውም በልጅ የ2 ዓመት ህፃን ከ2 ዓመት እስከ 16 ዓመት የሚደርሱ ናቸው ልጆች። ከ16 ዓመት በታች ያሉት አጠቃላይ በመሃል ያሉት ማለት ነው 16 14 12 10 8 እና 2 ዓመት እና ባል ምንድነው ቂሙ? ምን ይሄን መርስ እንዲህ ሊያዳርግ የሚችል ብላችሁ የምታምኑት እናንተ ምንድነው የሚያጣላችሁ ነገር? ለዚህ ሲያደረሰው እንደው የተወሰነ ይሄን በደንብ እንበለውና ከዛ አቃቤ ሕግ ያነሳቸው ነጥቦችን የተወሰነ እዚሁ ላይ እናነባለን። አንድ ልጅ እንኳን ከብዳል፣ እንኳን 2 ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል። እንዴ ያሸከመኝ ልጅ የ18 ዓመት የጀመሩት ኬዝ ነው። ያኔ 18 ዓመት ምንድነው ያጣላቸው ነገር? እንግዲህ 18 ዓመት እኔ ሳቅ ነው የምኖረው አዲስ አበባ ነው ብያለሁ። በተረዳሁትና በሰማሁት አክል ነው። አራስ ቤት እያለሁ የ18 ዓመቷ ልጅ አሁን ቤት ናት ያለችው። የ18 ዓመቷ ወለደቻት ጊዜ ነው ይሄ ነገር የጀመረቻት። አራስ ቤት ከቂቤ ሁሉ ቀፍታኛለች፣ ከምግብ አብልታኛለች። ከዛ ቀን ጀምሮ 18 ዓመት ሆኖታል ነው ቂሙ። 18 ዓመት የሆነው ቂም መነሻው ጸቡ ምንድን ነበር ያጣላቸው? ያጣላን ቡና እንጠጣለን እና ያምና ምንም ነገር የለብንም፣ ጣጣ የለብንም።
እሷ የምታደርገው ነገር እኔ እንጃ ቅናት ነው እንጂ ምንም የለም። የባለቤታቸው ወንድም ምን አለ አሁን? ምክንያቱም ወንድሙም የወንድሙ ልጆች ናቸው የሞቱት። ለነዚህ ሞት ደግሞ ተጠርጣሪ ማን ናቸው? የወንድሙ ቤተሰብ የወንድም ሚስት እና መርዙን አረገች የተባለችው ልጆች ናቸው። ይሄን ያየ አባት አለ። እሱ ምን አለ አሁን ከዚህ በኋላ? እሱ እንግዲህ እኔ ውሸት ምንም አይጠቅመኝም፣ እግዚአብሔር የሰጠኝ ጸጋ በእድሜ ላይ ያለሁት። ስለዚህ ለኔ ደግሞ ያለውን ነገር ማልናገር ያለሁት አዲስ አበባ ነው። በምሰማው አክል ወንድምዬም ያቅ ነገር አይመስለኝም። ወንድ ባለቤቷ የእናትም ያባትም የተገናኝ ወንድሞቿ ገባ እና ከዙ ምንድነው እንዳለችው የቅናት መንፈስ አለባቸው። ወንድም ምን አደረገ ነው? ወንድም የዛኔ ሁለቱ ልጆች ሲቀበሩ ማለት ነው። ሁለቱ ልጆች ሲቀበሩ በተቀበሩበት የማግስት በሶስተኛ ቀን ቡታጀራ ተነስተን ስንሄድ ሀብቴ ይባላል ወንድምየው እና የተጣርጣሪ ባለቤት ማለት ነው ንዜት እንደነገረው እሱ ማለት ነው ሀብቴ ከልጆቼም ጨረሳችሁ ከልጆቼም አለኩ ብሎ ተናገረ። ንዜት የሱ ራሱ አመልክቶታል። እንግዲህ የወንድሙ ማለት ነው። ወንድሙ ማን ነው እንዲህ ያለው? ማቹ ባለቤቷ የወንድሙ የሴትየው ባል እንደዛ ነው። የወንድሙ ነው የሚለው ንዜት ይናገራል። የወንድሙ የገዛ ወንድሙ የገዳዩ ባል ንዜት ሁሉ ነግሮታል። ከልጆቼም በነሱ ቋንቋ ከልጆቼም ጨረሳችሁ ንዜት የተነገራቸው ሰዎች አሉ። አስጠርቶት የሱ እንደዛ ያለው። እሺ በኋላ ምን አደረገ? አሁን ወንድም በምን ሁኔታ ነው ያለው? ተጠርጣሪ ነበር እሱ ማለት ተጠርጣሪ እንግዲህ የሴትየው ባለቤት መሆኑን ማቀው በመርቱ ተጠርጣሪ ነው ብዬ እኔ አልልም። ነበር ግን ታስሮ ነበር። ታስሯል። ለምን ልጆቹን እነዛ የቀሩት ልጆች የሷ ልጆች ይዞ ወደ ቡታጀራ በተደነጋገጠ መንፈስ ይዞ ሄደል ወደ ጳውሎስ እዚህ ቡታጀራ ሆስፒታል ማለት ነው ይዞ ሄደል። እንግዲህ አካባቢ ሲታፈስ ዝም ይመጣበት ነገር ሲታይ ልጆቹ እንዳለ ካለፉ በኋላ እሱም ታሰረ። የአካባቢ ህዝብ እንዳለ ያሉትን ታሰሩ፣ ታፈሱ። ለጊዜ ማቆየ ተሰጣቸው። ማቆየ እንደቆዩ ነው እኔም ማቀው። እንዲህ ሰውዬው ባለቤታው ይኖርበታል ብዬ እኔ አልልም። እሱ ይኖርበታል ብዬ አልልም። በቃ ኃይለኛ ፍቅር እንዳላቸው እንደሚስማሙ ነው እኔ ማቀው። አሁን እየረዳቸው ነው ማን? ሀብቴ የሷ አሁን እየረዳት አይደለም። አሁን አንቺ የሷ እየረዳት አይደለም ያሉት በሌላ ሁለት ወንድማሞች እንግዲህ አሁን አንድ አምስት ናቸው። አንዱ በአባት የሚገናኝ ነው፣ ሌሎቹ በእናትም በአባት የሚገናኙ ናቸው። አሁን ባህላዊ ፍርድ ቤት ከፈታት በኋላ ባህላዊ የሚያዝ ነገር አለ። በእኛ በጉራጌ ባህል እየተያዘ ሲመጣ እነዛ ያሉት የገዳይ ባልና ቀሪ ያሉት ወንድማሞቹ አልተጣጣሙ። ነገሩ ምንድነው? ግልጽና ፍት ነገር እየመጣ ነው። ወዴት ነው? በፊት ሌላም ነገር ጥርጣሬ ነበረ። እነዚህ ልጆች ሁሉ ሲበሉ እናት እንዴት አልበላችም የሚለው ኬዝ ነበረ። ያንዱ ጥያቄ እሱ ነው። የሰራቸው እንዴት አልቀመሰችም? ልመጣልህ ነው። እሺ አሁን ይሄ ነገር ሴት በነገረች ሀክል ማለት ነው እናቺ ሰውዬ ምን ነገር ሴትዮ በዛሽ ናት ማናት የምትባለው ካደረገችው በኋላ የ14 ዓመቷ ገብታ ስታማስል አየቻት። በዛሽ ምክንያት እንግዲህ እናት ናት። ይሄ ሰው ግለሰብ ወንድም ሀብቴ አበራም ያውቃል ብዬ በፍጹም እኔ እንትምልበት ነገር የለም። ያደረጉትንም አሁን በባህላዊ መካል ሲኪድ ይሄ ሰው እሱ እንደሆነ እየተረዳን ያለ አሁን ህዝቡ ሁሉም አካባቢው ህዝብ በባህል እኮ ብዙ ነገር ምጠያይቀው ነገር አለ፣ ብዙ ነገር አለ። አሁን እነዛ ያሉት ልጆች ወንድሞቹ እንሂድ አሉት። እንደው ግልጽ ላድርግልህና የሆነ ቦታ እንሂድ ሲሉት አይ አልሄድም ምን ያላቸው አልሄድም እናንተ ሂዱ ተባለ። 3 ወንድማሞች ሄዱ። አንድ መሪ አለ ሄዱ። የሆነ የሚኬድበት ነገር አለ የሆነ ነገር እና ከሄዱ በኋላ በቃ ነገሩ ሁሉ ከተረዱ በኋላ በቃ እሱ ላይ ህዝቡ ሁሉ የባህሉም የምኑም እሱ እንደሆነ አጠቃላይ ህዝብ ሁሉ እኛ አካባቢ ያለው አውቆታል። ግን ፍርድ ቤት እንዴት እንደካደች እንዴት እንዳላመነችን በማለቱ ነው አሁን እኔ መጣውልኝ እንጂ ሙሉ ለሙሉ ወንድሞቹ እንደተረዱ ሁሉ ይታወቃል። ለምንድን ነው
ከሰሩ በኋላ ምግቡን በርግጥ ጧት ላይ በልቻለሁ ጎመን በስጋውም ትንሽ ነው ለልጆቼ ያንሳቸዋል በሚል ሊሆን ይችላል። ደግሞ ጥርጣሬውን ደግሞ ማንሳት ጥሩ ነው። እንደው ለመቅመስ የሚያክል ለምንድን ነው ያልቀመሱት? ያኔ አልቀመሰችው። ለምን ማለት ጥሩ ነው። የተሰራው ትንሽ ነው እኔ እንደሰማሁና እንደተረዳሁት ማለት ነው። እንግዲህ ልጅ እናት ልጇን አትገልም የፈለገ ቢሆን ማለት ነው። እብድም ብትሆን ልጇን አትገልም እና ምንድነው የታወቀበት ትክክል ሌላ ጊዜ የማይገቡበት ሶላር ያገር ቤት ሶላር ነው የሚጠቀሙት። ሶላር ተጠቀማለ ብላ 2-3 ስትወጣች ሴት ምን ይመስላል እስኪ? አሁን አድርጋ ከወጣች በኋላ ህፃን የ14 ዓመቷ መቅደስ ኃይሌም ነው ብዙ እንትን እያለች አየች። ጸበል የት እየወሰደው ተያለ እከሌ እኔ ልናገር ነው ያደረገውን እኮ አይቻለሁ ልናገር ነው እያለች እንግዲህ ነፍሷን እንትን አላት አቃታት አለፈች። መቅደስ ኃይሌ ያየችው ሳትናገር። ስለዚህ እናት ያልበሉት ከምግቡ ትንሽነት አንፃር ትንሽ ነበረ ምግቡ ትንሽ ነበረ። የራስ ስለሚያንሳችሁ እኔ ማዘርጋ ሄጄ እበላለሁ ብላ ተነስታ ሄደች። የህፃኑ ትንሽ አጉሩሳ የ2 ዓመቱ ሄደች። ትንሹ ገብሬ የሚባለው ልጅ የ10 ዓመቱ ነው። እሱን ይዛ ተከትሏት ሄዱ። ይሄ ነገር በመጡበት ሮብ እንዳይበሉ እንግዲህ የለማ አላደረም ትንሽ ነዋ። ሮብ ቢኖርም አትበላም ሮብ እንግዲህ ያሰብከው ጎመን በስጋ ስለሆነ ስለዚህ ሙሉ መርዛማ እንደሆነ ሁሉም ያወቀው ነገር ነው። ተመርዞ ነው ሙሉ ለሙሉ መርዛማ ነው በቃ አጠቃላይ የሆነው ነገር እና ይሄ ነገር ሲሰጡኝ የሁለቱ ልጆች ነው በቴሌግራም የ2 ዓመቱ በቴሌግራም የተላከ መልእክት አለ። የዛኔ እዚህ ያነሱት አዲስ አበባ ጳውሎስ አንዳጎታችን ዲጃላ ራሳን ያለው ተነስቶ ላሉ መረጃ ሁሉ አለንኛ ያንን በገዳይ ባለቤት ያለፉ ልጆች ግን የተሰጠ ወረቀት የነሱ ስም አይጠቅስም። የሚጠቅሰው ምንድነው በኔ እጅ ያለፈው ሲሳይ ህፃኑ ሲሳይ የሱ ሶስቱ ህፃን በሌሎቹ ሶስቱ በምን እንደሞቱ በሱ እጅ ያለፉት ናቸው። በሀብቴ ማነው አበራ ነው በሀብቴ አበራ የሞቱት ልጆች ግን በምን እንደሞተው አይታወቅም። ማለት ምን ማለት ነው? ይሄ ሙሉ ለሙሉ ምንም ጥርጣሬ ምንም ነገር የሌለው ነገር ነው ወንድሜ ይቅርታ። ይሄ መስለኛል እኔ እንደዚህ ነው በታየኝ በተመለከተኝ። ጎመኑ በምንድን ነው የበሉት? በእንጀራ ነው በዳቦ ነው? በቆጮ ቆጮ ነው ተደርጎ ከሆነ ብዬ ነው። አይደለም በቆጮ አይደለም። እንኳን ደረስኩበት። እሺ ምን ትለኛለች? የሞተችው ልጄ ማለት ነው። ለቃቁት አላልኩህም? ስትለቃው ደረስኩት። ትንሽም የነበረው እኔ አንሳቸው ብዬ አልቀመስኩት። ለምን ለቃቅሽው ስላት አይ መልቀቅ ማለት ምንድነው? ለምን አልበላሽው? የምን አማርኛ ጥቅም ነው። የምን አልበላሽው ብዬታለሁ። የምን ለቀቃችሁት ስላት አይ ይመር ነበር ወበል ምን ወበል ይመጣ መረረን ስንበላ መረረን ምግቡ ጎመን በስጋው በምን አልበላችሁት ብዬስጠይቃት መሮናል። እኔ በቃ ምንም አላወቅኩም። ውሃ እንትን እሳት አስነክቼ ድጋሚ ሰጠኋቸው። የልጆች ሰጠኋቸው ድጋሚ ሞቅ አድርጌ የሶስቱ ልጆች የትንንሹ ሮብ ነበር የሌሎች አልሰጠኋቸው። እነሱ ሮብ ነበር ስለማይጾሙ እነሱ በቃ ድጋሚ ነው የበሉት የመጀመሪያ ጊዜ። ስለዚህ ገና በልታውት አድራው ነበር ማለት ነው። አመማቸው። ሲያማቸው በቃ መብላት ጀመሩ። ማሰኞ ከሳት ጀምሮ መብላት ጀመሩ። ማንም ነገር መሰለኝ አስታወቃቸው። በቃ ማንም ነገር መሰለኝ። ቆጮ ይማልባሉ ምንም አልበሉም እኮ አመማቸው። እኔ በመጣሁ በኋላ ቡና አፍልታ ጠበቀችኝ። በቆጮ እኔ በላው። ያኛው የምን አልበላሽውም? አይ ጥሩ አልነበረም፣ አይጣፍጥም፣ ይመራል አለችኝ። እኔ በቃ ዝም አልኩትና አልገባኝም። እኔ በቃ አስነክቼ የሶስቱ ልጆች ሰጠኋቸው። በቃ 2 ጊዜ ከበሉ በኋላ አጣድፋቸው። በቃ እኔ ገደልኳቸው። በቃ ምንም ማድረግ አይቻልም። በጣም ከባድ ነው። 2 ጊዜ ሰጠኋቸው። በጣም ከባድ ነው። እሺ የተወሰነ ጭብጥ ለማስያዝ ነው ለተመልካቾች። አንዴ ይጠብቁኝ እናንተ። ይሄ ቤተሰብ ተመልካቾቻችን መግቢያ ላይም ስንለው እንደነበረው ይሄ ቤተሰብ ወይዘሮ ዳመነች 6 ልጆቻቸውንና ባለቤታቸውን ጎመን በስጋ በተሰራ ምግብ ላይ እዛ ላይ በዋርሳ በሚሏት በተደረገ መርዝ 6 ልጆቹን በተከታታይ
አጣሁ። ይሄ ጉዳይ ወደ ፍርድ ቤት ሄዷል። ነገር ግን ፍርድ አቃቤ ሕግ የጉዳዩን ይዘት ከግራም ከቀኝም አይቶ ይሄ የወንጀል መስፈርትን አያሟላም በሚል አነብላችኋለሁ የተወሰነ። ጉዳዩን ግን ጭብጡን እንድትይዙት የእሳቸው ልጆች 6 ልጆች ጎመን በስጋ ምግብ ሰርተው እዛ ላይ ተጨመረ በተባለ መርዝ 6ቱንም ቀብረዋል። የ2 ዓመት እና የ16 ዓመት ትልቁ 16 ትንሹ 2 ዓመት በመሃል ያሉት 4ቱ ደግሞ 14 12 እንዲህ እያሉ ይቀጥላል። ባለቤትንም ይጨምራል። ይሄ ሞት በጣም ያሳዝናል። ጉዳዩ በዚህ ሁኔታ እያለ ጉዳዩ ወደ ፍርድ ቤት ሄደ። ተጠርጣሪ ተብለውም ታሰሩ። አሁን እዚህ ምግብ ላይ መርዝ ጨምረዋል ተብለው የታሰሩት ዋርሳና የዋርሳቸው ልጅ እና ባለቤት በዋስ ተለቀዋል። ልጅ ታስራ ነበር። የወንጀለኛ ልጅ ታስራ ነበር። እሷ መርዙን ጨመረችውና አማሰለችው የተባለችው ጎማ ታስራለች። አሁን ተፈተዋል። አቃቤ ሕግ ያለውን ትንሽ ላንብበው። በማዕከላዊ ኢትዮጵያ ክልላዊ መንግስት የምስራቅ ጉራጌ ዞን ፍትህ መምሪያ ይላል። እሺ ጉዳዩ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 42(1) ዝባር ሀ መሰረት መዝገብ መዘጋቱን ስለማሳወቅ ተጠርጣሪዎች እነ ሙሉነሽ ዘውዴ፣ አንደኛ ሙሉነሽ ዘውዴ፣ ሁለተኛ ዘለቀች ሀብቴ፣ ሶስተኛ ማበዛሽ ሀብቴ፣ አራተኛ ሀብቴ አበራ፣ አምስተኛ ገበያው አበራ፣ ስድስተኛ ግዛው አበራ፣ ሰባተኛ መሰለች ኮሪ፣ ስምንተኛ ሞላ መቻል፣ ዘጠነኛ ነጋሽ ብርሃኑ በተጠረጠሩበት በሰው መግደል ወንጀል የምርመራ መዝገብ መስቃን ወረዳ ፖሊስ በቁጥር መወፓ 12/19/18 በቀን 28/8/18 ዓመተ ምህረት ደርሶን ተመልክተነዋል። ፖሊስ መርምሮ ልኮት ማለት ነው። እዚህ ጋር እነዚህ ሁሉ ሰዎች ምንድን ናቸው? ተጠርጣሪ ናቸው። እነሱ ምንድን ጎረቤት ናቸው? ጎረቤት ናቸው። በምን ተጠረጠሩ? እነሱ ለምሳሌ እርሶ ጥርጥር ከተቱት በመኪና ማለት ነው እንጂ እርሶ ሲጠረጥሯቸዋል? እኔ አይደለም። እርሶ የሚጠረጥሩት እሷ ብቻ ነው። ሙሉነሽ ዘውዴንና ዘለቀች ሀብቴ ማለት ነው። ዘለቀች ሀብቴ ምን መሰለህ በሱ ስትነግረኝም ዋና አልተከተተችም። ከሱ የምን የለቀቋት እኔ እንጃ። ዋና ማናት? መርዱን የከተተች መርዲ ማበዛሽ አይደለች? አበዛሽ አለች። ዘለቀች ምንም አታውቅም እኮ የነገርኳቸው። አንደኛ ማናት? ቆይ መርዙን ምግቡ ላይ አድርጋ ያመሰለችው ማናት? በዛሽ አፍቴ የለችም እዚህ ውስጥ አለች። እሷ ማበዛሽ እኮ ናት። ማበዛሽ አለች። የእነሱ እናት ማናት? ሙሉነሽ ዘውዴ። ይሄው እዚህ ጋር እኮ አለች። አልታሰረችም? ዋና ያመጣችው አንደኛ ያመጣችው ንገርህ አሰፋሽ አፍቴ ገዝታ ያመጣችው ተነገረ ነበር እኮ መርዙን ከአዲስ አበባ ያመጣችው እሷ የምን አርከታቷት ከሷ ፍርድ ቤት እዛ ላይ ለምን አላወሏትም ነው በቃ። እዚህ ላይ ከፍርድ ቤት የተሰጠን ወረቀት ማናስማ አሰፋሽ ሀብቴ የሚለው እሱ ላይ አልተጠቀሰችም። ታስራለች። ዋና አድራጊዋ እሷ ናት። እዚህ ክስ ላይ ግን ስሙ አልተጠቀሰም ነው። አልተጠቀሰም። ልክ ነው። እሺ የዚህ ወንጀል ምርመራ መዝገብ ለምርመራው መነሻ የሆነው በምግብ መመረዝ ከላይ ስማቸው ምግብ ላይ መርዝ ማድረግና በምግብ መመረዝ ይለያያል። ቃሉንም እዚህ ጋር እናንተ በነገራችሁኝ ምግብ ላይ መርዝ ማድረግ ነው። ምን ማለት ነው? በምግብ በኩል ምግብ መመረዝ ማለት ራሱ ምግቡ ራሱ ከመዋል ከማደር የተነሳ ራሱ ይበላሻል። ስለዚህ እዚህ ጋር ክሱ በምግብ መመረዝ ሳይሆን ምግብ ላይ መርዝ በመጨመር ነው መሆን የነበረበት። እሺ አይ እናንተ አይደላችሁም። እዚህ ክሱ ላይ አቃቤ ሕግ ራሱ የተጠቀመው ቃል ስለሆነ ነው። የዚህ ወንጀል ምርመራ መዝገብ ለምርመራው መነሻ የሆነው በምግብ መመረዝ ከላይ ስማቸው የተጠቀሱት ተጠርጣሪዎች ለ7 ሰዎች ሞት መንስኤ ናቸው በሚል ሲሆን ይህን ጉዳይ በመመልከት ተጠርጣሪዎች በትክክልም ወንጀሉን ፈጽመውታል ወይም አልፈጸሙትም ለማለት የሰዎችን የምስክር ቃል ከመዝገብ ጋር የቀረቡ ሰነዶች ማስረጃዎችን መመልከቱ እጅግ አስፈላጊ ከመሆኑ በላይ የተከሳሾችም በወንጀለኛ መቅጫ ስነ ስርዓት ቁጥር 27/2 መሰረት የሰጡትን ቃል መመልከቱ ግድ ይላል። የምስክሮች ቃል ምስክር ዳመነች ደምስስ በመስቃን ወረዳ
መሰረተ ወገራም ቀበሌ ልዩ ቦታው ደሽቀቶ ተብሎ በሚጠራው ስፍራ ነዋሪ ሲሆን ዕለቱ ማክሰኞ በቀን 2-3 ወደ እናቴ ቤት ለመሄድ ቤት ውስጥ ምግብ አዘጋጅቼ ይኸውም ጎመን በስጋ ቀቅዬ በድስት ሰርቼ ቆጮ ጋግሬ ምግቡን እያዘጋጀሁኝ እስከ 8 ሰዓት ረፍዶብኝ እኔም ወደ እናቴ ቤት ምሁር ለመሄድ ቸኩዬ በሰራሁት የጎመን በስጋ ምግብ ይዤው ለሚሄደው ሕፃን ልጄ ሲሳይ ገብሬ ኃይሌ ለተባለው ልጄ 15 ዓመት ለሆነው ከሰራሁት ምግብ ጎመን በስጋና ቆጮ ሰጥቼው በልቷል። ምግቡን በምሰራ ሰዓት ጎመኑ ከጓሮ ነው ቀንጥሼ ያስገባሁት። ስጋው ከሳምንት በፊት በቅርጫ የገባ ስጋ ነው። በዕለቱ ምግቡን በምሰራ ሰዓት ቤት ውስጥ የ5 ዓመቱ ሕፃን መንግስቱና የ2 ዓመት ከ3 ወር ሕፃን ሲሳይ ነበሩ። እኔ ጎመኑን በድስት ጥጀው ለውሃ ሲሄድም ሆነ ስንቀሳቀስ ተከትሎኝ ይሄዳል። መንግስቱ እዛው ግቢ ውስጥ ግልገል በጎች ይጠብቃል። ሌሎች ልጆች ትምህርት ቤት ሄደዋል። እስከ 8 ሰዓት ሰፈር የቆየሁኝ። በዛን ሰዓት ወደ ቤት የመጣ ሰው የገባ ሰው አላስታውስም። እኔ ምግቡን ሳር ቤት ውስጥ ጥጄ ለሌላ ስራ ወጣ ገባ እያልኩኝ ወደ ጓሮም ውሃ ለማምጣት እየተንቀሳቀስኩኝ ነበር። 8 ሰዓት ሲሆን በሰራሁት ምግብ ከትምህርት ቤት ተመልሰዋል። እኔ ገብሬን ይዤ አህያ ነድቼ ሄድኩኝ። ሲሄድ ለመቅደስ ለተባለች ሕፃን ልጅ ብዙ ጊዜ ቤት ስለማትቀመጥ ምግቡን እዛው ምድጃ ላይ ለቅቄው ሄድኩኝ። ለቅቄው ማለት ማለት ነው በጉራግኛ ትቼው ማለት ነው። ወደ እኔ ቤት 11 ሰዓት ደርሰን አድረን እናቴ ቤት ምግብ ተሰጥቶን እኔ ስበላ አብሮኝ የሄደው ገብሬ አልበላም ብሎ ሰውነቱ ሙቀት ነበረው። ልብስ አልለብስም ብሎ እየተጨናነቀው ነበር። እኔም ምንም አላለበስኩም አልጠረጠርኩም። አድረን ዕለተ ረቡዕ ቀን 3/3/18 ከቀኑ 1 ሰዓት ወደ ቤቴ ደሽቆቶ ደረስን እና ከደረስኩኝ በኋላ ሰርቼው የሄድኩትን ጎመን በስጋ ደርሼበት ትንሽ የቀረ ስለነበር አሙቄ ጠራርጌ ለሶስቱ ልጆች ለመክብብ ለሲሳይና ለመንግስቱ ሰጠኋቸው። ጨርሰው በሉ። ከዛም ማታ ላይ ሁላቸውም ልጆቹ አሟቸው ነበር። ማታም ማክሰኞ ማታ አደሩ። እንዳመማቸው አቃጠለን ሆዴን ብሎ መክብብ ነገረኝ። እንዳስታወከውም ነገረኝ። ረቡዕ ማታም እኔ ባለሁበት ሁሉም ልጆች አመመኝ ቢሉኝም በልዩነት መክብብና ተክሉ በጣም እያመማቸው ነበር። መክብብ አስታወከው። በዚህ ሁኔታ ረቡዕ አደር። ሐሙስ ውሎ ልጆቹም ትምህርት ቤት ሳይሄዱ ዋሉ። ሐሙስ ዋልንና ማታ ላይ በጣም አመማቸው። በጊዜ በግምት 1 ሰዓት ዲላ ያለው ልጄ ታምራት ደውሎ ከኃይሌ ጋር በስልክ ተነጋገሩ። በአጋጣሚ ለሰላምታ በደወለበት ኃይሌ ልጆቹ አሟቸዋል ብሎ ነገረው። ከዛም ትንሽ ቆይቶ ታምራት ለአሸናፊ ለተባለው ጎረቤት ልጅ ደውሎ እያያቸው ብሎ መሰለኝ አሸናፊ ገበያው ቤታችን መጥቶ እኔ ልጆቹን ይዤ ስለነበር መቅደስ ራት ሰጥታቸው ለኔ አቅርባልኝ አከፋፊያቸው። ኃይሌ እና አሸናፊ ቆጮ በስጋ በሉ። ሌሎች ልጆች ቀመሱ እንጂ ብዙም አልበሉም። አሸናፊ ወደ ቤቱ ሄደ። ከምሽቱ በግምት 8 ሰዓት ሲሆን መክብብ በጣም ሲታመም ለአሸናፊ ኃይሌ ደውሎለት ኃይሌ አሸናፊ ከሽመልስ ጋር መጡ። ቀጥሎ ሀብቴና 2 ሚስቶቹ አልማዝና ሙሉነሽ መጡ። ከዛም አሸናፊና ኃይሌ መክብብን ይዘው ሄዱ። ኃይሌና ሚስቶቹም ሄዱ። ሀብቴ በጠዋት ተመልሶ ተክሉንና መንግስቱን ይዞ ሐኪም ቤት ሄደ። ከዛም ሀብቴ ከቀኑ በግምት 8 ሰዓት 2ቱን ልጆች ይዞ ተመለሰ። ቢመለሱም አልተሻላቸው። በዛው ሰዓት መክብብ ሞተ። ኃይሌና አሸናፊ ይዘው መጡ። ከዛም አስከሬኑ እዛው ለቅቄ በህይወት ያሉትን ዕለተ ዓርብ ቀን 05/3/18 ወደ ቡታጅራ ሆስፒታል ተክሉን መንግስቱን መቅደስና ሲሳይን ይዘን መጣን። ከዛም ቡታጅራ ከደረስን በኋላ ተክሉ ሞተ። ተክሉን አስከሬን ይዘው ሄዱ። እኔም እንዴት እንደሆነ አላስታውስም። ዕለተ ቅዳሜ 3ቱን ልጆች መቅደስ መንግስቱና ሲሳይን ይዤ ቡታጅራ ከተማ አርሴማ አስገባኋቸው። አርሴማ ትንሽ እንደመሻል አላቸው። እኔ ተክሉንና መክብብን ለማስቀበር ወደ ቤት ሄድኩኝ። ከአርሴማ ድጋሚ ወደ ቡታጅራ ሆስፒታል ተመለሱ። እኔ ማስቀብሬ ዕለተ እሁድ ወደ ቡታጅራ ተመለስኩኝ። ዕለተ እሁድ መቅደስና ገብሬ አንድ ላይ ነበሩ። መንግስቱ ሌላ ክፍል ነበር። የሶስቱ ቅደም ተከተል አሟሟታቸውን አላውቀውም። ዕለተ ሰኞ ቀን 8/3/18 ሲሳይ ኃይሌ አበራ እኔም ወደ
ጳውሎስ ሆስፒታል ሄድን። ሰኞ ጳውሎስ እንደደረስን ሞተ። ኃይሌ አበራ ማክሰኞ ማታ ሞቶ አስከሬን ወደ ቤት ሲሄድ እኔ ጳውሎስ ሆስፒታል እኔን ለብቻዬ አንድ ክፍል ውስጥ ከልጄ መለሰ ኃይሌ ጋር አቆዩን። እኔ ስለተፈጠረብኝ የልጆቼና የባለቤቴ 7 ሰው ሞት በህመማቸው ሰዓት ምንም አልጠረጠርኩኝም ነበር። ጳውሎስ ሆስፒታል ባለቤቴ ኃይሌ ነፍሱ ሳይወጣ ትንፋሹ ሲያሸቱት የተመረዘ ወይም የመድኃኒት ሽታ አለው ብለው ሲነጋገሩ ሰምቻለሁ። እኔ ልጠረጥረው የምችለው ከቤት አጠገብ ነዋሪ የሆኑት ጎረቤት የባለቤቴ ወንድም ሚስት የሆነችው ሙሉነሽ ዘውዴ ነች። ምክንያቱም ከዚህ ቀደም መጀመሪያ ጥሩ እንግባባለን እንዋደድም ነበረ። በግምት ከ18 ዓመት በኋላ አቦነሽ ኃይሌ የወለድኩኝ ጊዜ አራስ እያለው ሙሉነሽ ቅቤ ቀብታኝ ሙሉ ጸጉሬ ሙሉ ተመለጠ ነው። አዎ ተመለጠ። ልክ ተላጠነ። ቅቤ በቅቤ ጋር በቅቤ ቅቤው ነው ወይስ ያን ጊዜም ቅቤ የሆነ ከመድኃኒት አድርጋ በቅቤ ቀባቻት? በቅቤ ትክክል። ስለዚህ ቆየ ነው ማለት ነው። 18 አልኩ እኮ ብትነኝ ጸጉሮች ከዛ በቀለ ትንሽ የለም ተመለጠ። አሁንማ ተለጭቶ ከዛ በኋላ ግን ጸጉሮት እንትን አለ። ቅቤውን እሷ ነች ያመጣችው። ቅቤው እርሶ ነው? አዎ እሷ ነው። እንደ ጉርብትና እቀባለሁ ብላ ከሆነ ከንትን ካወቀችው ነገር አምጥታ ስትቀባት ወደው ማታ አሳክኮ ጀመራት። ከዛ ግልፍፍ አለ። በጣም የመሃላ በጣም በዚህም ቅቤው መድኃኒት አድርጋ እንደቀባችኝ ነው የማውቀው። ከዛን ጊዜ ጀምሮ ጸበኛ ነን። ይህንን የፈጸመችብኝ ጉዳይ ለአንዳንድ ከነገርኳቸው ሰዎች ወሬው ተሰምቶ ሙሉነሽም ባለቤቷን በቤተሰብ ጋብቻ እንድትገኝ ስም አጥፍታለች በማለት ከሰሱኝ። ለ4 ዓመት ያህል ተጣልተን አንነጋገርም። ከ4 ዓመት በኋላ ሙሉነሽ ራሷ እህቷ የእህቷ ባል ሆነው አስታረቁን። ብንታረቅም እንደ መጀመሪያው አንቀራረብም፣ አንተማመንም። ከመቀራረብ ይልቅ ከልጆቼ ጋር ትጣላለች። ከአቦነሽ ጋር በተደጋጋሚ መንገድ ስታገኛት ጠብቂኝ እሰራልሻለሁኝ ብላት ስትዝትባት ከልጄ ገብሬ ጋርም ተጣልታ ከኔም ቆይ ጠብቀኝ እያለች ስታስፈራራት ከእርቅም በኋላ እኔ ወደ ቤቷ እገባለሁኝ። ብገባም አትቀርበኝም። እሷ ግን እኔ ቤት አትገባም። አቦነሽ ታማ ሰው ሲገባ አንድም ቀን አልጠየቀቻትም። በጥቅሉ ሁሌም በጥርጣሬ ነው የምንተያየው። በዚህ ዓመት በግምት ከ5 ወር በፊት እኔ ቤት ስሰራ ቤቱ ያለቀ ቀን በተሰራው የምግብ ዝግጅት እኔ ምግብ ስልክላት አልበላም ብላ ምግቡን ለልጆች መለሰችው። እንዲሁም የልጆቹም ህመም ሰዓት በራሷ ጊዜ ማታ ላይ ሐሙስ ማታ ሙሉነሽ ወተት ይዛ መጥታ ለመክብብና ለሲሳይ ላጠጣቸው ብሞክርም ቀምሰው ለቀቁት ወይም ተውት ማለት ነው በሷ ቋንቋ። በሰዓቱ ልጆቹ በሞቱ ሰዓት መክብብ መሞቱን በሰማሁኝ ሰዓት ተደናግጬ ሳለቅስ ገና ከኋላሽ ለማለት ነው ከኋላሽ የሚከተልሽ ነገር አታቂ የምትከሽ አታቂም ተረጋጊ እያለችኝ በማላገጥ እሳቤ እኔ የተሯሯጥኩ በእጇ የከብት ማሰሪያ ገመድ ይዛ በቤቷ በር በኩል መንገድ ሳልፍ ተረጋጊ ሌላም የሚከተልሽን አታውቂም ብላ አለች። እንዲሁም በቅርብ ሰዓት የሙሉነሽ ልጅ አሰፋሽ የተባለች የእናቴን ስም አጥፍተሻል በማለት ዝታብኛለች። በአሁኑ ሰዓትም በመስቀል በዓል በዛሽ ሀብቴ የተባለች ሌላ ከተማ ነበር የምትኖረው። ለመስቀል ከመጣች አልተመለሰችም። ወደ እኔ ቤት እየመጣች ትመላለሳለች። የስልክ ቻርጀር ለመቸረጅ በማንኛውም ሰዓት ሰው ኖረም አልኖረም ገብታ ትቸርጃለች። ስልኳንም ትወስዳለች። በልጆቹ ህመም ሰዓትም በዛሽ ወይም ማበዛሽ አልመጣችም። ሌላ ጊዜ ትመጣለች። የግቢ ውሻም ማበዛሽን በየጊዜው ስለምትመጣ ምንም አይላትም፣ ለምዷታል። የማበዛሽ እድሜ 24 ዓመቷ ነው። ዘለቀች የተባለችው የ16 ዓመት ልጅ እንደ ማበዛሽ ባታዘወትርም አንዳንዴ እኔ ቤት እየመጣች ስልክ ትቸርጃለች። እናታቸውም ባትገባም ልጆቹ ቤት ይገባሉ። ቻርጅ እሷ ቤት የለም። አይቸርጅም። የነሱ ቤት መብራት የላቸውም። ይላቸው ባላቸውም አይቸርጅም። የኔው ይቸርጃሉ። ከልጆቹም ቻርጅ ያደርጋል ማለት ከልጆቹም ይቀራረባሉ። ዕለተ ማክሰኞ ወደ እናቴ ቤት ሲሄድ የሙሉነሽ ቤትን አልፌ ነው የሚሄደው። በራቸው ላይ ሳልፍ ግቢያቸው ውስጥ ሙሉነሽም ዘለቀችም ማበዛሽም ነበሩ። አይተውኛል፣ ግን አላነገርኳቸውም። በለቅሶ ሰዓትም ሌሎች የወንድሞቼ ሚስቶች አልማዝ፣ አቦነሽ መሰለች ከኔ ጋር ሲጨነቁ ቤቴ ውስጥ ሲሆኑ ሙሉነሽ ትመጣለች፣ ትሄዳለች። የሐዘን ስሜትም የላትም። እንዳውም ገና የሚከተልሽን አታውቂም ብላ አላገጠችብኝ። ከሁሉም ቤት የሚቀርበው የሙሉነሽ ቤት ነው። አጥር ነው የሚለየን። እኔና ባለቤቴ ተጣልተንም አናውቅም። ከሌላም ሰው ጋር አልተጣላንም። የተጣላነው ሰው የለም ስል ቃሌን ሰጥቼ ተነቦልኝ ፈርሜያለሁኝ።
ይቺ ምስክር ለወንጀል ምርመራ መዝገቡ መነሻ ምስክር ናት ተብሎ ሲገመት ሁለተኛ ምስክር የሟች ኃይሌ አበራ ልጅ የሚኖረው ዲላ ቢሆንም ቤተሰቡ ማለት ሟች ቤተሰቦቹ ከህመማቸው አንስቶ በስልክ ክትትል ያደርግ የነበረና በአንደኛ ደረጃ የሞተው ልጅ መክብብ ኃይሌ ካረፈ በኋላ በአካባቢው ወይም ወንጀሉ ተፈጽሟል በተባለበት ስፍራ የተገኘ እንደመሆኑ መጠን የሰጠውን የምስክርነት ቃል እንደሚከተለው ተመልክተነዋል። ምስክር ታምሩ ኃይሌ በመስቃን ወረዳ መሰረተ ወገራም ቀበሌ ልዩ ቦታው ደሽቆቶ ተብሎ በሚጠራው ስፍራ ነዋሪ ሲሆን በአሁኑ ሰዓት ለስራ ጉዳይ ወደ ዲላ ሂጄ ዲላ ነው የምኖረው። አሁን ወንድሞቼና አባቴ 7 ቤተሰቦች ህመም በጀመራቸው ሰዓት በቀን 5/3/18 ከምሽቱ 1 ሰዓት በሚሆንበት ጊዜ ዲላ ያለውኝ በአጋጣሚ ትዝ ብለውኝ የአባቴ ኃይሌ አበራ ጋር ስደውልለት እያናገረኝ አሞናል፣ ሁላችንም ምን እንደሆነ አላወቅንም፣ ልጆቹ ሰውነታቸው ላይ እንፋሎት እየወጣ ነው፣ እኔም አሞኛል፣ ሁላችንም ነው የታመምነው በማለት ነገረኝ። ልምጣ ወይ ስለው አትምጣ ሰው አለ ታማዋል ብዬ ስነግረው እኔ የሰማሁት ነገር የለም ቤት ነው ያለሁት ሄጄ አይቻቸዋለሁኝ አለኝ። ከዛም ትንሽ ቆይቼ ስደውልለት አሸናፊ ሂጃለሁኝ ተረጋጋ ደህና ናቸው አለኝ። እኔ ማድሬ ጧት አርብ በ6/3/18 አባቴ ጋር ስደውል መክብብን ይዘነው ከአሸናፊ ጋር ሐዋርያት ሄደናል ብሎ አለኝ። በዛው ዕለት ከ1 ሰዓት ቆይታ በኋላ ከጧቱ 2 ሰዓት አባቴ ኃይሌ ደውሎልኝ መክብብ አርፏል ብሎ ነገረኝ። ከዛም ሀገረ ማርያም ያለው ወንድሜ መለሰ ደውዬ ነገርኩት። ወደ ለቅሶ እየመጣን አልደረስንም። ዕለተ አርብ ቀን 6/3/18 ሻሸመኔ አደርን እና ዕለተ ቅዳሜ በግምት 9 ሰዓት መሰረተ ወገራም ስንደርስ ተክሉና መክብብ እየተቀበሩ ደረስን። ወደ ቤት ስገባ ገብሬ በጣም ታሟል። መቅደስና መንግስቱ ሆስፒታል ነበሩ። አባቴና እናቴ ዳመነች ቤት ነበሩ። አባቴ ኃይሌም ታሞ ነበር። ገብሬ በጣም ሲያመው ከግዛው አበራ ከአጎቴ ጋር በሞተር ሳይክል ወደ አርሴማ አጨበር ይዘነው ሄድን። አርሴማ ስንገባ የጸበል አገልግሎት የምትሰራ አገልጋይ የቀበሮ ምራቅ ትንሹ ህፃን ነክቶ እሱ የነካውን ሁላቸውም ተነካክተው ነው የተላለፈባቸው። የጸበል ጉዳይ አይደለም፣ ቶሎ ይዛችሁ ጥቁር አንበሳ ወይም ወሊሶ ሂዱ ብላ አርሴማ ግቢ ውስጥ የተለየ ቦታ ባዶ ቤት ሰጥታን አደርን። ዕለተ እሁድ ገብሬን ወደ ቡታጅራ ሆስፒታል ደረስን። ስንደርስ መንግስቱ ሞቷል። መቅደስ በህይወት ነበረች። ገብሬ ሕክምና ገባ። እያሳከምን ዕለተ እሁድ ማታ መቅደስ ሞተች። በዛው ዕለት ማታ ሌሊት በግምት 9 ሰዓት ገብሬ ሞተ። አባቴ ኃይሌና ህፃኑ ሲሳይ እና እናቴ ዳመነች ወደ ጳውሎስ ሆስፒታል ሪፈር ሄዱ። የመቅደስ አስከሬን ወደ አዲስ አበባ ለምርመራ ተላከ። የገብሬ አስከሬን ወደ ሰፈር ሄደ። እኔም አባቴም እና ሲሳይን ወደ አዲስ አበባ ከሸኘሁኝ በኋላ ወደ ሰፈር ገባሁኝ። ዕለተ ሰኞ 8/3/18 ሲቀበሩ እኔ አልደረስኩኝም። ዕለተ ሰኞ ማታ ላይ ሞተ፣ ተቀበረ። ቀጥሎ በቀን 9/3/18 አባቴ ኃይሌ ጳውሎስ ሆስፒታል ሞተ። ረቡዕ መጥቶ ተቀበረ። አስከሬን የተመረመረው የመቅደስ የሲሳይና የኃይሌ ሲሆን በአጠቃላይ ከመጣሁኝ በኋላ ስለ ምግብ ሁኔታ ስጠይቅ ዕለተ ማክሰኞ ቀን 2/3/18 ዓመተ ምህረት ጎመን በስጋ ሰርታ ቆጮ ጋግራ እናቷን ለመጠየቅ ወደ ምሁር አክሊለ ሐዋርያት ሂዳ አድራ ዕለተ ሮብ ተመልሳለች። የተሰራው ምግብ ማክሰኞ ከሰዓት በልተው ህመሙ ሮብ እንደጀመራቸውና ሐሙስ ማታ ህመሙ ጸንቶባቸው እንደተኙ ከናቴ ሰምቻለሁኝ። 7 ቤት የሞተበት ምክንያት እኔ ባላውቅ በጤና ባለሙያና በፖሊስ የምግብ መመረዝ ሊሆን ይችላል በማለት እያጣሩ መሆኑን አውቃለሁኝ። እንደ እኔ ጥርጣሬ ሰፈር ላይ ባለው ጉርብትና ዳመነችና ሙሉነሽ አጠገብ ላጠገብ ሲሆን የጸባቸው ምክንያት ባላውቅም ጸበኛ ናቸው። ከዚህ ቀደምም ከ5 ዓመት በፊት ሙሉነሽ ለዳመነች ቅቤ ቀብታት የእናቴ እዚህ ጋር 5 ዓመት ነው የሚለው ከ5 ዓመት በፊት ነው የሚለው 18 ዓመት ማለቱ ነው። እሺ ቀብታት የእናቴ የዳመነች ጸጉር እንደተመለጠ እናቴም ነግራኛለች። የተመለጠው ጸጉሯም አይቼዋለሁኝ። እህቴ አቦነሽንም ከ5 ወር በፊት ለአቦነሽ መንገድ ዘጋችብኝ። መንገድ ላይ ስታገኛት እሷ እንደምትሰድባት አውቃለሁ። ለበዓል በመጣሁበት ጊዜ ቆይ አገኝሻለሁኝ እሰራልሻለሁኝ በማለት ስትዝትባት ሰምቻለሁኝ። ለእናቴም ለዳመነች በተመሳሳይ ቆይ አደርግልሻለሁ አገኝሻለሁ በማለት ታስፈራራታለች። እንዲሁም ገበሬያችን ድንበር ላይ አጥር ሲያጥር
ታጥርብኛለህ ወይ ቆይ ጠብቀኝ ብላ እንደዛተችበት በግምት ከ2 ወር በፊት ሰምቻለች። ገበሬ ማለት ሰራተኛ ተቀጥራላችሁ? ገብሬ ማለት ነው። እሺ። እንዲሁም ከዓመት በፊት የሙሉነሽ ልጆች አብርሃም የተባለው ለገብሬ በውሻ ያዝ ብሎ ሲያስነክሰው ገብሬ ሲጮህ አቦነሽ ሩጣ ስትወጣ ለአቦነሽ አሁንም አለቅሽም ቆይ ሰራልሻለሁ አለቅ ብለሽኛል ብላ ሰደበቻት። በጥቅሉ ሙሉነሽ ባገኘችው አጋጣሚ ሁሉ እናቴንም ልጆችንም ቆይ ጠብቁኝ እሰራላችኋለሁ በማለት ታስፈራራለች። ጸበኛ ናቸው። እንዲሁም ቤታችን በሚሰራበት ጊዜ ቤት ላይ በተዘጋጀ ምግብ ሀብቴ ቤት መጥቶ ምግብ ሲጠቀም ለሙሉነሽ ምግብ ዳመነች ስትልክላት ሙሉነሽን ምግቡን መለሰችው። በለቅሶ ሰዓትም ተክሉና መክብብ በተቀበሩበት ሰዓት ዕለተ ቅዳሜ ዳመነች ስታለቅስ ሙሉነሽ አትንቀጥቀጪ፣ የሚከተልሽ ነገር ከኋላሽም አትንቀሽቀሽ ለማለት ነው። አትንቀሽቀሽ ማለት ነው። የሚከተልሽ ነገር ከኋላሽም አታውቂም ብላ እንዳለቻት በአሽሙር ስታናግራት እንደተናገረቻት በስልክ ጳውሎስ ሆስፒታል እያለች ነግራኛለች። ለቅሶ በተፈጠረበትም ሰዓት በአጎቶችና የአጎቶች ሚስቶች ቢታሰሩበት የሙሉነሽ ሴት ልጆች ለቅሶውን ይመጣሉ፣ ምንም አይናገሩም። ትንሽ ቆይተው ይሄዳሉ። አሰፋሽ የተባለች ምግብ አትበሉም እኔን በትኩረት ታየኛለች። ዛሬም ፖሊስ እንደሚመጣ ማታ ላይ ሰምታ ዛሬ ቀን ሙሉ ሰፈር ላይ አትታይም። እኔም ማውቀው ይህን ነው። በጥርጣሬ የምግብ መመረዝ ይደረጋል ታደርጋለች ብለን የምንጠረጥረው ሙሉነሽ ዘውዴን ነው ሲል ቃሉን ሰጥቷል። ምስክር አቦነሽ ኃይሌ ሶስተኛ ምስክር ተብላ የምስክርነት ቃሏ በወንጀል ምርመራ መዝገቡ ውስጥ ስሟ ተጽፎ የተመለከትነው አቦነሽ ኃይሌ የሟች ኃይሌ አበራ ልጅ ስትሆን የሰጠችው የምስክርነት ቃል ከአንደኛዋ ዳመነች ደምስስ እና ከሁለተኛ የሟች ልጅ የሆነው ታምሩ ኃይሌ የምስክርነት ቃል እምብዛም የተለየ ስላልሆነ በድጋሚ መጻፉ አስፈላጊ ሆኖ አላገኘነውም። ለመረዳት ከተፈለገ የወንጀል ምርመራ መዝገቡን መመልከት ይቻላል። አራተኛ ምስክር ተብላ ስሟ የተጻፈው አቦነሽ ሺሰማ ስትሆን ሌላ ናት። እቺ የሰጠችው አባይነሽ ነው። አባይነሽ ነው። እሺ የዋርሳ ሚስት ናት እሷ። ሌላ ወንድም። እሺ የቃል የሰሚ ምስክርነት ቃሉን ዳግም ከመጻፍ ተቆጥበን የሚከተሉን የምስክርነት ቃሏን ተመልክተነዋል። ምስክሯ እንደምትለው ከዚህ በፊት ሙሉነሽ ዘውዴና ዳመነች ጎረቤትን በጣም ጓደኛ ነበሩ። ከሆነ ጊዜ በኋላ የተጣሉበት ምክንያት ባላውቅም ተራርቀው ነበረ። እንደ ድሮ አልነበሩም። እኔን አግልለውኝ ነበር። በአጋጣሚ አክስቴ አሰለፈች። በጡሬ ቤት ቡና ተጠርተን እኔና ዳመነች ቡና በተጠራንበት ዳመነች ለአማታችን ጭንቅላቴ ላይ መድኃኒት ከቅቤ ጋር አድርጋ ቀባችኝ ብላ ለአማታችን ስትነግራት ሰምቻለሁ። አማታችንም ለዳመነች ተይ እንደዚህ አይባልም ስም አጠፋሽ ብለው በጎስ ይከሱሻል ሲሏት ሰምቻለሁ። ከወር በፊት የሟች ልጆች እናት ዳመነች ይቺ ሙሉነሽ ጠምዳኛለች ብላ ስትናገር ሰምቻለሁ ተናግራለች። ከ6 ወር በፊት የሟች ባለቤት እና እናት ዳመነች ቤት ሲሰሩ ተጠርታ አልተገኘችም። ምግብ ሲላክላት ሙሉነሽ ምግቡን መልሰዋለች። ይህን አውቃለሁ። በአጠቃላይ ሟች ገብሬና አቦነሽ ኃይሌ ጋር ከሙሉነሽ ጋር ተጣልተውና እንደማይግባቡ አውቃለሁ። አቦነሽ በህይወት አለች፣ ቤት አልነበረችም። አቦነሽና ሞላሽ ወጋየው ጓደኛሞች ናቸው፣ ይደዋወላሉ፣ ይዋደዳሉ። ሙሉነሽ ከዚህ በፊት ይቺ ጉቶ ብላ ሰደበቻት ብላ ነግራኛለች። እኔ በቀለ ዘውዴ፣ ትዕዛዙ ጥላሁንና ነጋሽ ብርሃኑ የጉዳዩን ሁኔታን በደንብ ያውቃሉ እያልኩኝ የምስክርነት ቃሌን ሰጥቻለሁ። እኔ እዚህ በታሰርኩበት የዚህ የቡታጅራ ነዋሪ የሆነች ሴትዮ እነ ትዕዛዙን ልትጠይቅ መታ ነበር። የእነ ትዕዛዙ ቤተሰብ ናት። ነገር ግን እነሱን ምግብ ይዛ ልትጠይቅ በመጣችበት ሙሉነሽ ከነ ልጆቿ የኃይሌን ቤተሰብ አጠፋች አይደል ብላ ስታወራ ሰምቼ ኃይሌ ቤት የሚገቡት አንደኛ ማበዛሽ ሀብቴ፣ ሁለተኛ ዘለቀች ሀብቴ ቤተኛ ናቸው። ነገር ግን መክብብ ሲሞት ዘለቀች ትምህርት ቤት ሄዳለች። ለቅሶ ቤት አልነበረችም። ለቀብርም ከመጣች በኋላ እንደ አጎት ልጅ ወይም እንደ ጎረቤት ለቅሶ ላይ አልተገኘችም። ሙሉነሽ እናቷ ወደ ቤት ሂጂ ትላታለች። እንደ ሌሎች የአጎት ልጆች ዘለቀች ለቅሶ ቤት አልተቀመጠችም። በወቅቱ ዳመነች እቤት ተበሳጭታ ራሷን ልታጠፋ ስትል መሰለች ደርሳ አስለቅቃታለች። ማበዛሽ ሁልጊዜ ዳመነች ጋር ቻርጅ አደርጋለሁ ብላ
ትገባለች። ስለዚህ እኔ ይህንን ነው የማውቀው ስል የምስክርነት ቃሌን ሰጥቻለሁ የሚል ነው። ከላይ ስማቸውና የምስክርነት ቃላቸውን የገለጹት ሰዎች እንዳለ ሆነው አምስተኛ ምስክር አልማዝ የሰጠችው የምስክርነት ቃል ከላይ ከተሰጠው የምስክርነት ቃል ጋር ተመሳሳይ በመሆኑ በድጋሚ መጻፉ አስፈላጊ ሆኖ አላገኘነውም። የሰዎችን የምስክርነት ቃል ከላይ እንደተገለጸው ሲሆን የሰነድ ማስረጃን በአጭሩ እንደሚከተለው ተመልክተነዋል። የሰነድ ማስረጃ በማዕከላዊ ኢትዮጵያ ክልል መንግስት ህብረተሰብ ጤና ኢንስቲትዩት በቁጥር C5/3614/729 በቀን 28/7/18 የተጻፈ የላቦራቶሪ ናሙና ምርመራ ውጤት መነሻ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሆነ 39 ገጽ አማርኛ ቅጂ ቃል ተሰጥቶናል። ይህም ሰነድ በመደምደሚያነት አጠቃላይ ምርመራዎች ለተከሰተው ጉዳት ምክንያት የሆነ የስነ ህይወታዊ ወይም ንጥረ ነገር መለየት አልተቻለም የሚል ነው። ከዳግማዊ ሚኒሊክ ሪፈራል ሆስፒታል በቁጥር 3206/44/2018 በቀን 16/4/2018 ዓመተ ምህረት የተጻፈ የሟች መቅደስ ኃይሌ የአስከሬን ምርመራ ውጤት 2 ገጽ ከክሱ ጋር ተያይዟል። ይህም የሰነድ ማስረጃ በተደረገ የአስከሬን ምርመራ የሞቱን ምክንያት መለየት አለመቻሉን ያስረዳል። ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በቁጥር 1341/364 የተሰጠ የሟች ኃይለ ማርያም አበራ የአስከሬን ምርመራ ውጤት 4 ገጽ ከአማርኛ ቅጂ ጋር ከመዝገቡ ጋር ተያይዟል። ከዚህ ምርመራ የአንትራክስ እንዲሁም ከፍተኛ መድማት፣ ትኩሳት የሚያስከትል የማርበርግ በሽታ ሊሆን ይችላል የሚል ነው። የተጠርጣሪው ቃል ተጠርጣሪ ሙሉነሽ ዘውዴ በመስቃን ወረዳ መሰረተ ወገራም ቀበሌ ልዩ ስሙ ዳሽቆቶ ከተባለው መንደር በቀን 5/3/18 ከሌሊቱ በግምት 8 ሰዓት በሚሆንበት ጊዜ ከጎረቤታችን ነዋሪ የሆነው ኃይሌ አበራ የተባለው ወደ መኖሪያ ቤታችን ድረስ መጥቶ ልጄ መክብብ ኃይሌ በድንገት ታሞብኛል፣ ድረሱልኝ፣ ሐኪም ቤት ልወስደው ነው ሲለኝ እኔ ሙሉነሽ ዘውዴ ባለቤቴ ሀብቴ አበራና አልማዝ ሸገዳ ለማለት ነው ሸገዳ ነው የሚለው የተባልነው አብረን ኃይሌ ቤት ሄደን ስንደርስ መክብብ ኃይሌ እያቃሰተ ታሞ ደረስን። ሌሎችም አንደኛ ተክሉ ኃይሌ፣ ሁለተኛ መንግስቱ ኃይሌ መጠነኛ ህመም ነበራቸው። ለጊዜው በጣም የታመመውን መክብብን ወላጅ አባት ኃይሌ ይዞት ወደ ጣቢያ ይዞት መሄዱን አይቻለሁኝ። የቀሩትን 2 ታማሚዎች ሀብቴ ይዟቸው ጤና ጣቢያ ሄዶ ከዚያ በኋላ ህፃኑ ልጅ መክብብ ኃይሌ መሞቱን ሰማሁኝ። በማግስቱም የቀሩት ታማሚዎች ቡታጅራ ሆስፒታል መጥተው ሲታከሙ ሞቱ። በዚህ በደረሰው አደጋ አንደኛ ኃይሌ ያበራ፣ ሁለተኛ መክብብ፣ ሶስተኛ ሲሳይ፣ አራተኛ ገብሬ፣ አምስተኛ ተክሉ፣ ስድስተኛ መንግስቱ፣ ሰባተኛ መቅደስ ኃይሌ ባልታወቀ ምክንያት መሞታቸውን አውቃለሁኝ ስል ቃሌን ሰጥቻለሁኝ። ተጨማሪ ቃል ከዚህ ቀደም ከኃይሌ አበራ ባለቤት ዳመነች ደምስስ ጋር በልጆች ምክንያት ማለትም ልጅ አብርሃም ሀብቴና የዳመነች ልጅ ገብሬ ኃይሌ ጋር ተጣልተው በዚህ ምክንያት ከዳመነች ጋር ተጣልተናል። ከ3 ዓመት በፊት በግምት 3 ዓመት ይሆናል። በዚህ ምክንያት አቦነሽ ኃይሌ ውሻ ልታስነክሳት ነው አለችኝ። እኔ በውሻ አስነክሼ አስበልቻ አውቃለሁ ወይ እድሜሽ ይጠር በማለት ለአቦነሽ ሰደብኳት። ከዚህ ቀደም ከዳመነች ደምስስ ጋር አቦነሽ ኃይሌ የተወለደች ጊዜ ለዳመነች ቅቤ ስቀባት ከዚያ በኋላ አመመኝ ስላለች ሟች ዋርሳዬ ኃይሌ አብረን ጨርቆስ ለጊዜው ያሉትን ስም ያላወቁት አስታርቀውን ነበር። ቢያስታርቁንም ለየብቻችን ነው የምንኖረው፣ ቡና ለየብቻችን ነው የምንጠጣው፣ ተለያይተናል በማለት ተጨማሪ የተከሳሽነት ቃል ሰጥታለች። ሁለተኛ ተጠርጣሪ ዘለቀች፣ ሶስተኛ ማበዛሽ፣ አራተኛ ሀብቴ አበራ፣ አምስተኛ ገበየሁ፣ ስድስተኛ ግዛው አበራ፣ ሰባተኛ መሰለች ኩሪ፣ ስምንተኛ ሞላ መቻል፣ ዘጠነኛ ነጋሽ ብርሃኑ። ከተራ ቁጥር 2 እስከ ተራ ቁጥር 9 ያሉ ተጠርጣሪዎች ድርጊቱን አለመፈጸማቸው ለፖሊስ ቃል ሰጥተዋል። ይህንንም ከፖሊስ የምርመራ መዝገብ ማየት ይቻላል። የተጠርጣሪዎች የእምነት ክህደት ቃል በዚህ መልኩ የተመለከትነው ሲሆን አጠቃላይ ተጠርጣሪዎቹ ወንጀሉን አልፈጸምንም፣ ጥፋተኛም አይደለንም በማለት ክዳው የተከራከሩ ስለመሆኑ ተረድተናል። ህጋዊ አስተያየትና ውሳኔ ይላል። ችናት ነጥቧ። የመዝገቡ አጠቃላይ ይዘት ከላይ የተገለጸው ሲሆን እኛም የቀረቡትን የሰውና የሰነድ ማስረጃዎች አግባብነት ካላቸው
የህግ ድንጋጌዎች አንፃር እንደሚከተለው መርምረናል። አንድ ወንጀል ተፈጸመ የሚባለው ወንጀሉን የሚያቋቁሙት ህጋዊ ግዙፋዊና ሞራላዊ ፍሬ ነገሮች በአንድነት ተሟልተው ሲገኙ ብቻ መሆኑን የወንጀል ህግ አንቀጽ 23/2 በግልጽ ደንግጓል። ህጋዊ ፍሬ ነገሮች የሚባሉት ለጉዳዩ አግባብነት አለው ተብሎ የተጠቀሰውን ድንጋጌ ለማቋቋም ሙሉ በሙሉ መሟላት ያለባቸው ነጥቦች ሲሆኑ ግዙፋዊና ሞራላዊ ፍሬ ነገሮች የሚባሉት ደግሞ እንደየቅደም ተከተላቸው ከድርጊት ማድረግም ወይም አለማድረግና ከሐሳብ ክፍል ጋር በህጉ የተመለከቱትን ሁኔታዎች የሚመለከቱ ናቸው። አሁን በተያዘው ጉዳይ የቀረቡት የሰውና የሰነድ ማስረጃዎች ተጠርጣሪዎቹ የወንጀል ህግ አንቀጽ 58ን ባሟላ ሁኔታ ድርጊቱን በማስረጃ ያልተረጋገጠ ከመሆኑም በላይ በወንጀል ህግ አንቀጽ 539ም ሆነ 540 ወይም 541 ስር ክስ ለመመስረት በችሎት ተከራክሮ ለማስቀጣት ከጥርጣሬ በጸዳ ሁኔታ የወንጀል ድርጊቱን ስለመፈጸማቸው በማስረጃ ያልተረጋገጠ ማለትም የቀረቡት የሰው ምስክሮች ከላይ በተገለጸው መልኩ በሟቾቹና በተጠርጣሪዎቹ መካከል ቀድሞ ስለነበረው ግንኙነት ወይም በመሐከላቸው ተፈጥሮ የነበረውን ጸብ ከማስረዳት በዘለለ ለሟቾቹ ህይወት ማለፍ የተጠርጣሪዎቹን አስተዋጽኦ አለያ የወንጀል ድርጊቱን የማያስረዱ የሟቾቹ የአስከሬን ምርመራ ውጤትም የሶስቱ ሟቾች ማለትም ኃይሌ አበራ፣ መቅደስ ኃይሌና ሲሳ ኃይሌ የሞታቸው መንስኤ ወይም ምክንያት ያልታወቀና ይህንን ሊደግፉ የሚችሉ ማስረጃም የሌለ በመሆኑ በጥቅሉ ተጠርጣሪዎቹን በሰው ግድያ ወንጀል ከሶ ከጥርጣሬ በጸዳ መልኩ አስረጂ የሆኑ ማስረጃዎችን ይዞ ቀርቦ ጥፋተኝነቱን ለማረጋገጥ የሚያስችሉ የሰውም የሰነድ ማስረጃ የሌለ በመሆኑ የምርመራ መዝገቡን በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 42(1) ሀ መሰረት የዘጋን መሆኑን እንገልጻለን። ለግልባጭ አለ ለማዕከላዊ ኢትዮጵያ ፍትህ ቢሮ፣ ለመስቅ ሐላባ፣ ለመስቃን ወረዳ ፍርድ ቤት ቡታጅራ፣ ለምስራቅ ጉራጌ ከፍተኛ ፍርድ ቤት ቡታጅራ፣ ለሟች ቤተሰብ ለእናንተ የተሰጠውን ነው ይዛችሁልኝ የመጣችሁ። ያነበብኩትም ይሄ ነው። ታሪኩ ይሄ ነው። በጣም ያሳዝናል። ልጆቻችሁን በማጣታችሁ አቃቤ ሕግ በዚህ መንገድ ነው የዘጋው። እናንተ ለምን ተዘጋብን ፍትህ ይገባናል ብላችሁ አሁንም የኢትዮጵያ ሕዝብ ይስማን፣ ራሱ የማዕከላዊ ኢትዮጵያም ክልል የምስራቅ ጉራጌ ዞን ፍትህ መምሪያ ይስማን ብላችሁ ነው የመጣችሁት። ሐዘን ወጥቻውን እንማዬ የሐዘን ዳርቻ ያድርገው። እንደው በምን ቃል መጽናናት እንደሚችል አላቅም። እግዚአብሔር ያጽናዎት፣ በጣም እግዚአብሔር ያጽናዎት ማለት ነው የምፈልገው። የቀረ ብትሉት አለ? በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98 ከመቶ ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። መልእክት ምን መሰለ፣ አሁን ትንሽ እሷ እህቴ ይቅርታ ትንሽ የአማርኛ ጥረት ስላለባት በቃ ይሄን አክል ቤተሰብ ቀብሬ ቁጭ ብዬ እንዴት ልትፈታለች? ዋና በቃ ምንድነው አይምሮ ሊነካት የቻለ ይሄን አክል ቤተሰብ እርግጥ ሙሉ ለሙሉ የተማመንኩበት መርዝ ስለሆነ እንዴት ሊፈቱ ይችላሉ? ሁለተኛው ወገን ዘመድ አዝማት የለኝም፣ ይረዳኝ የለኝም። ኪራይ ቤት አምጥተው ባዶ ቤት ነው የተጣልኩት። ያለሁበት ቡታጅራ ነኝ ነው የምትለው አሁን አማርኛ ስቶ ስለማችል። ስለዚህ እዛው ያለችበት ወደ ቤታቸውስ ለምን አይሄዱ? በቃ ጥሩ አሁን ለምን እንደሆነ ታውቃለህ? ስለተፈቱ እነዛ እስረኞች ስለተፈቱ ድሮም አይጣጣሙም። አሁን ደግሞ እሷ ብትሄድ ሌላ ችግር እንደሚፈጠር እርግጠኛ ነኝ።
እና በባህላዊ ስለያዙት አሁን በባህላዊ ተይዟል። በባህላዊ በእኛ በጉራጌ ባህል የሚያዝ ነገር አለ። ያንን ስለተያዘ ምን ይከሰታል? ድሮም ምን ይፈርዳል? ባህሉ እንግዲህ እየጠየቀ ነው። የማስታረቅም ጥረት ይሁን ለማወጣጣት ተባለ። አሁን ፍርድ ቤቱ አሁንም እኛ መዝገባችን ክፍት ነው፣ መዝገብ ዘጋን ማለት አይደለም። መዝገባችን ክፍት ነው። ያለ መረጃ ካለ እንቀበላለን አለን ፍርድ ቤቱ። ተጀራ ፍርድ ቤቱ ዋና የበላዩ እና ያን ሲለን 7 ቤተሰብ ቀብሬ እስከ ኢትዮጵያ ሕዝብ ይፍረደኝ ብለው ነው የመጡት። ብላ ነው የመጣችው። አማርኛ ትንሽ ጥረት ስላለባት ይቅርታ፣ እኔ ታላቅ እህቷ ነኝ። ደግነሽ ገብቶናል። እሺ እንደው አጭር መልእክት ያስተላልፋሉ? እኔ በቃ ምን አስተላልፋለሁ? እግዚአብሔር ያመጣብኝ እኔ ከዛ ምንም በቃ ችግሬ የማያውቀው ነገር የለም እኮ የታወቀ ነገር ነው። ችግር በጣም ነው የደረሰብኝ። የደረሰኝልኝ ሰው የለም፣ ያገዘኝ የለም። ምንም አልደረሳቸው ጎረቤት ናቸው ይሄን አክል ያቆዩኝ ማለት ነው። ምንም አይደርስባቸውም። ስለዚህ ድረሱልኝ፣ የኢትዮጵያ ሕዝብ ከጎን ይሁኑ ነው። እሺ እማዬ በሰላም ተመለሱ። ወደ ቡታጅራ ነው የምትመለሱት አሁን? እግዚአብሔር በሰላም እግዚአብሔር ያጽናችሁ። ተመለሱ። አመሰግናለሁ። እሺ በዚህ ጉዳይ ላይ ምናልባት ስማቸው የተጠቀሰም እንደ ተጠርጣሪም የተጠቀሱ ሰዎች ለምንለዋለን በእኛ በኩልም ካሉ እሰየው፣ እነሱንም ይዤ ለመምጣት እሞክራለሁ። የተለየ ታሪክ አላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን በስነ አእምሮ በስነ ልቦና ባለሙያዎችም ታግዘን በህይወታችሁ አንዳች ቦታ አረምኑኝ ነው የሚል ካለ በእነሱ በባለሙያዎች ታግዘን እናንተ እንድትመከሩ እንድትዘከሩ እንጥራለን። ለሁሉም ከስር ያለው ስልክ እኛን ከናንተ ያገናኛል። ተክለ ሃይማኖት አዳነ ነበርኩ።